እግዚአብሔር ይመስገን። በጣም አመሰግናለሁ። እኔ የሆነ ነገር ልንገርክ። እሺ። ይሄ ለሁሉም ማለት አንዳንዴ ሰውም ለሚያምስ ሰዎች ምናምን ይጠቅማል ብዬ ነው። ቅድም ነበር የላኩላችኛዋ ልጅ ስታወራ እኔ አምነዋለሁ ወላሂን ምናምን ስትል ማለት ነው። እና ኢሞዬን እኔ የሆነ አጥቁሬ ነበር እና በዛን ሰዓት ላይ ምን ሆነች ነው ምናምን በጣም ይላሉ። ኢሞ ላይ እኔ ሳወራ ድሌት አደርጋለሁ እና ኢሞ ላይ ያወራኋቸውን ሰዎች ማን እንደሆነ ምናምን አላውቅም፣ ተመልሼ በስማቸው ምናምን ካልሆነ በስተቀር ስም ደግሞ ኢሞ ላይ ስለሚቀያየሩ አላውቃቸውም። እና በጣም የሆነ ልጅ በጣም ብዙ ቴክስት ነው የጻፈው፣ በጣም ብዙ ቴክስት ጽፏል ማለት ነው። ከዛም ከ15 ቀን በኋላ እንደዛ አየሁት። ኢሞ ላይ ማለት ነው። ስከፍተው ኢሞዬን እኔ ኢሞን አጥቁሬ ድሌት ነው ያደረግኩት። ጭራሽ አላስቀምጥ ሲሉኝ ሲደወል ምናምን ማለት ነው። ከዛም ልክ ስከፍተው በጣም ቴክስት አለ። የእሱ ወደ 16 ነው እንደዛ ነው። ቴክስትም ቮይስ ምናምን ነው ማለት ነው። ከዛን የእሱን ብቻ መርጬ አወራሁት ምናምን። ከዛን ምን ሆነሽ ነው ምናምን ሲለኝ እኔ አልነገርኩትም። ደህና ነኝ እኔ ዝም ብዬ ነው ደብሮኝ ስለነበረ ነው ምናምን አልኩት። እሺ አለ። ከዛን የእሱ ፕሮፋይል ጥቁር ነበረ። እሱ የሆነ ሻማ አድርጓል። ጥቁር ፕሮፋይል አድርጎ መሀል ላይ ሻማ አለችው ማለት ነው። የሆነ የሀዘን ፕሮፋይል ያደረገው እና ከዛን እሺ እኔ ልንገርሽ፣ የእኔን ህይወት ልንገርሽ አለኝ። እሺ እኔ ደግሞ ስለ ሰው ህይወት ማዳመጥ ምናምን እንደዚህ መስማት እፈልጋለሁ። ያው እዚህም የምውለው ነዛ ነው፣ አዳምጣለሁ። ከዛ ሰው የምትማረው ነገር ስላለ በድምፅ በቮይስም በጽሁፍም እንደዚህ ደውሎ ነው ግን እንደዛ አለኝ። ከዛን እኔ እሺ አንቺ መናገር ካልፈለግሽ እንደውም ከኔ ታሪክ አንቺ ትበረችበታለሽ ምናምን ልንገርሽ ምናምን አለኝ። ከዛን እሺ ንገረኝ አልኩት፣ አዳመጥኩት። ከዛን እናቱ በጣም እያለቀሰ ነገረኝ። እናቱ ወደ ሐዋሳ ስትሄድ ከሐዋሳ ሰኞ ለታ ወደ ሐዋሳ ስትሄድ እንሂድ ስትለው አይ እኔ ስራ አለኝ ብሎ ቀርቶ እሷ ግን ከሐዋሳ ወደ አዲስ አበባ ስትመለስ እናቱ በመኪና አደጋ እንደሞተችበት እናም ደግሞ ገና ቅዳሜ ለታ 80ዋ እንዳለፈ ምናምን አወራኝ። እኔ በሰዓቱ እንደዛ ሲለኝ ማለት አለቀስኩኝ። በጣም ብዙ ነገር ነው እና በጣም አለቀስኩኝ ምናምን። ከዛን እሺ ብዬ አዳመጥኩት። ከዛም በፊትም በጣም ጓደኞቹ እንደበደሉት ፍቅረኛውን ብዙ ነገር እንደበደለችው ምናምን በቃ ገንዘቡ እንደተክለ በጣም ኮተት ነው የነገረኝ። እኔ ደግሞ እሱ የነገረኝን ምናምን እዚህ ጋር ማውራት አልፈልግም። እኔ እንደዚ አይነት ነገር ሲያወሩኝ ሰው ራሱ በጣም ነው የሚዘገኝ። ያ ሰው የሚያደርገውን የሚያወራው ብዬ ስለማስብ እንትን አልልም። እንደዚህ አይነት ነገር ሲወራ ምናምን ብዙም አይደለውም። ከዛን ጸበል ሄዱ። ምንድናት ወደ አዲሱ ገበያ ምን ነበረ እንጦጦ ማርያም ሄዱ። ጸበል እንደዳነው ከ2 ወር በኋላ ከዛን አሁን ግን አገግሞ ምናምን ሀዘን ላይ ነው። እቤት አዲስ አበባ ቤት ተከራይቶ እንደሚኖር ምናምን ነገረኝ። እሺን በቃ በርታ አይዞህ ምናምን አልኩት ማለት ነው። እና እህትም ወንድምም እናትም አባትም ምንም ዘመድ እንደሌለው ምናምን ነገረኝ። ከዛን እኔም አይዞህ ወንድሜ እኔ እህት ሆነሃለሁ፣ ችግር የለውም እህት ሆነሃለሁ፣ ሁሌም ደውልልኝ አለው፣ በምፈልግ ሰዓት ላይ አለው ምናምን አልኩት ማለት ነው። ከዛን ደስ አለው ምናምን። ከዛን አትለይኝም አለኝ። ከዛን ኧረ ለምን እለይሃለሁ እህት ሆነሃለሁ፣ እህት የለክም አይደል እህት ሆነሃለሁ አልኩት። ከዛን ባለትዳር ነሽ አለኝ። አዎ እኔ ባለትዳር ነኝ፣ የ2 ልጆች እናት ነኝ አልኩት። እኔ አውቄ ነው። ከዛ እንደዛ አልኩት። ባለትዳር ነሽ አለኝ። አዎ ነኝ አልኩት ማለት ነው። ከዛን እሺ በቃ ምናምን አለ። ከዛን አንድ ነገር ቃል ላስገባሽ በኪዳነ ምሕረት ስም አለኝ። ውይ ይቅርታ እኔ ቃል መግባት አልወድም። ምክንያቱም ከዚህ በፊትም እኔ እንደዚህ በቃል በኩል እመጣበታለሁ በኋላ ላይ እና አልወድም ቃል መግባት መማልም አልፈልግም። ማርያምን ምናምን የሚሉ ሰዎችንም አልወዳቸውም አልወድምም እኔ። ከዛን እኔ እንደዚህ አይነት ነገር አልወድም። እንደውም ብዙ ነገር የማልወዳቸውን ነገሮች ነገርኩ። ነጠላ ለባሽ እንደዚህ በማንም እምነት ውስጥ ሆነው 30 ጊዜ የሚምሉ ሰዎች እንደዚህ በእምነት አክራሪ ሰዎች ምናምን እንደማልወዳቸው ነገርኩት። በእንደዛ ነገር እኔ የደረሰብኝ ነገር ስላለ ከዛን እሺ ምናምን አለ። ለምንድን ነው ቃል የምታስገባኝ? ዝም ብለህ ንገረኝ ስለው አትለይኝም አለኝ። አሁን አልኩት። እስኪ ማርያምን በይ አለኝ። እውነት እኔ አልለይህም፣ ለምን እለይሃለሁ አልኩት። ከዛን እሺን አልኩት። ከዛን ነገረኝ። አሁን እናቴ ስትሞት ወደ 3 ሚሊዮን ብር እናቴ ከመሞቷ በፊት አለ ለጓደኞቼ ስራ እንጀምርበት ብለውኝ ወደ 3 ሚሊዮን ብር ከባንክ ቤት ተበድሬ
ጓደኞቼ ወስደውብኝ ከዱኝ። እንዲሁም ቲክታክ ላይ ምንድነው ፌመስ ናቸው ምናምን አለ። እነማን ናቸው ንገረኝ፣ ፌመስ ከሆኑ ንገረኝ፣ ወይ ደግሞ ፎቶቸውን ንገረኝ፣ ላክልኝ፣ አውቃቸዋለሁ ምናምን አልኩት። አይ ችግር የለው መጨረሻ ላይ እነግርሻለሁ፣ መጀመሪያ አዳምጪኝ አለኝ። እሺ አልኩት፣ አዳመጥኩት። ከዛ ስለው እናቱ ግን ቤቷን ሸጣ ምናምን እዳዋን እንደከፈለችለት፣ ግን ያንን ከፍላለት ገና ከቆየች ከአንድ ወር በኋላ ያው ይሄ አደጋ መጥቶባት እንደሞተች ምናምን ነገረኝ። አሳዘነኝ፣ አለቀስኩኝ ምናምን። ከዛ እሺ እና አሁን ላይ ምን ላይ ነህ ምናምን ስለው እና እሷ ስትሞት 3 ሱቆች ነበሩ መርካቶ አለ። እሺ አልኩት። እና ከ3 ሱቆች ውስጥ ሸኳቸውና የእሷን ሁሉ ነገር እስከ 80ዋ ድረስ ያው ቁርባን ተስካር ምናምን አለ አይደለ፣ እንደዛዛ ዘረዘረልኝ፣ አደረኩበት ምናምን አለ ማለት ነው። እሺ አልኩት። እና አሁን የሆነ ጓደኛዬን አለ መርካቶ ነው ከአረብ ሀገር መጥታ የሆነ ልጅ አላዋጣህ ብሎ የወንድ ሱቅ የፀጉር ቤት ከፍታ ልትሸጠው አስባ ነበረ። 2ቱን ሱቅ በ500,000 ብር ነው የምትሸጠው። እኔ ደግሞ በጣም ጨነቀኝ። 100,000 ብር አካውንቴ ላይ ነበረ። እሱን 100,000 ብር ሰጠዋ። 30,000 ቀንሺ ምናምን አለ። እሺን አልኩት። እና 400,000 ብር ይቀርብኛል። እናቴ ነበረች በከፋኝ ሰዓት የምትደርስልኝ፣ ግን አሁን ላይ የሚደርስልኝ ሰው አጣውኝ። እንደውም ይህን ሰሞን ሰው ስጠኝ ብዬ ፈጣሪን በጣም እያለቀስኩኝ እየተማጸንኳን ነበር ኪዳነ ምሕረትን። እና አሁን ደግሞ አንቺን አስተዋወቀኝ ፈጣሪ ምናምን በዚህ መልኩ ምናምን አለ። ከዛን እሺን አልኩት። እና እንደው ካለሽ 400,000 ብር ብትልኪልኝ አለ። ከዛን እሺን አልኩት። ከዛ ኬት አምጥተህ ትሰጠኛለህ አልኩት። አሁን 100,000 ብር ለእሷ ቀብድ ስለሰጧት 400,000 ብር ነው የሚቀርብኝ። እኔ አንቺ ከላክሽልኝ አመት ሳይሞላው በ3 ወር ውስጥ አለ በ3 ወር ውስጥ ከእኔ ቶሎ ብዬ የአንቺን እንደላክሽልኝ 100,000 ብር በአካውንቴ አለ 100,000 ብር እና የንግድ ፈቃዴን አስዤ ከባንክ ቤት 1 ሚሊዮን ብር እበደራለሁ አለ። ከዛስ አልኩት። ከዛን 400,000 ብር ያችን እመልሳለሁ። ሌላውን ደግሞ እኔ ደግሞ ያንን እንደዛ ሲለኝ የሆነ ነገር ስለነገርኩት ያንቺን ደግሞ ይሄን አክል ብሩን ደግሞ 600,000 ብር ደግሞ ለአንቺ ሰጥሻለሁ እና አንቺ በፈለግሽ ሰዓት ትሰጭኛለሽ እምነት ካለሽ ምናምን አለኝ ማለት ነው። እሺን አልኩት። ያው እኔ መስማት ስላለብኝ ነው። እኔ እዚህ ጋር መቦለክ ምናምን እችላለሁ፣ ግን መስማት ስላለብኝ ምናምን ያለቀስኩት ጸጸተኝና ከዛም በኋላ ባይን ጠራርጌ ምናምን ቁጭ ብዬ ሶፋ ላይ ማዳመጥ ጀመርኩኝ። ከዛም እሺን አልኩት። ከዛማ በቃ 600,000 ብር አንቺ በፈለግሽ ሰዓት በአመት ውስጥ ሰርተሽ ትሰጭኛለሽ፣ ምንም እንዳያሳስብሽ፣ በቃ ያንቺም ነገር ሁሉ ነገር ይስተካከላል ምናምን አለኝ ማለት ነው። ከዛን አዳመጥኩት። እኔ የለኝም ብር እና እኔም ደግሞ ብር ፕሮፋይል እንደዚህ እያደረግኩት ይሄ ደርሶብኝ ነው ብዬ ነገርኩት። ማለት የብር እጠት የሆነ ነገር ነበረ እና የብር ማጣት ውስጥ እንደነበርኩ ምናምን ነገርኩት። ያንን ስነግረው ነው ስንት ብር ነው የሚጎል ሲለኝ 600,000 ብር ስለው 600,000 ብር ለአንቺ ሰጥሻለሁ 400,000 ደግሞ ለቤቱ ከፍላለሁ ምናምን ያለኝ ማለት ነው። እሺ ኦኬ አልኩት። ከዛም በኋላ የለኝም እኔ የአካውንቴ ላይ 100,000 ብር የለኝም፣ 100,000 ብር ብቻ አበድረኝ ሲለኝ 100,000 ብር የለኝም አልኩት። የለሽም አለኝ። የለኝም አልኩት። ከፍያዋለሁ ለዕዳ ምናምን አልኩት። እሺ ጓደኞችሽን እንዳለ ጠይቅሻቸው አለኝ። እሺ ጠይቄ ልንገርክ ብዬ ተዘጋጋን ስልክ ማለት ነው። እኔ አውቄ ነው። ከዛን ዝም ብዬ ጠየቅኩኝ። 6ቱንም ጓደኞቼን ጠየቅኳቸው። 6ቱም ግን የለኝም አሉ። ምን ላድርጋለ እንዴ እኔ እኮ ቃል ግቢልኝ አልኩሽ እኮ እንደዚህ የለኝም እንዳትዪ ነበር ምናምን ብሎ በጣም እንትን አለ ማለት ነው። ከዛን አውቄ ቪዲዮ ኮል ደወልኩለት። ቪዲዮ ኮል ስደውልለት የለም አያነሳም። ለምን አታነሳም አልኩት። አይ ጠቋቁር ያለው ሀዘን ላይ ስለሆንኩኝ ምናምን። እንዴ መጥቆርና ሀዳ ቪዲዮ ኮል ለማውራት ምን አገናኘው ነው? እሺ ከፈለሽ ፎቶ ልላክልሽ ምናምን ብሎ ፎቶን የእናቱ ሞተች ያለውን እና እሱ የተመረቀበትን ፎቶ ላከልኝ። ያንን ፎቶ ግን የሰውም ሊሆን ይችላል አይታወቅም። ዝም ብዬ ዋው ቆንጆ ነህ ታምራለህ ምናምን አልኩት ማለት ነው። በዛ ምክንያት ተዘጋጋን። አልቦለኩትምም ዝም ብዬዋለሁ ማለት ነው። ከዛን እንደዚህ ፈለግሽ አገኝሽ ምናምን ሲለኝ አይን ያጣውን አጥቻለሁኝ። የራሴንም ብር የኔንም ነገር ያን 600,000 ብር እንደዛው ነው ማለት እንዳለብኝ ምናምን አርጌ ሄዳው ነገርኩት ማለት ነው።
እሺ ምናምን አለ እና ምን መጣልኝ መሰለህ፣ አካውንቱን ልኮልኛል። ለማንኛውም እስኪ አካውንት ላክልኝ ምናምን ብዬው ስክሪንሾት አንስቶ ነው የላከልኝ እና 30 ምናምን ሺህ ብር አለው። 36 ሺህ ብር ነው አካውንቱ ላይ ያለው። ስሙን የነገረኝ ስምና አካውንቱ ላይ ያለው ስም ለየራስ ነው እና ማን ነው አካውንቱ ግን ያንተ አይደለም ስለው፣ አይ የኔ ነው አባቴ ያወጣልኝ ስም ስለሆነ ስለማልወደው በሱ አልጠራም። እናቴ ማነበር ያለው የኢሞ ስሙን ነገረኝ። እናቴ ከላይ ነው የምትለኝ፣ ኢሞዬን የከፈትኩት በእናቴ ስም ነው፣ እናቴ ስለምወዳት ነው ምናምን አለ። ለማንኛውም በጣም ደስ ይላል፣ በቃ ባገኘው ሰዓት እኔ ደውዬ እነግርሃለሁ ምናምን አልኩት ማለት ነው። ከዛን እኔ ግን የመጣልኝ የሆነ በቃላ አካውንቱን ላክልኝ ብዬዋለሁ ወይ የሆነ ትንሽ 50 ሳንቲም 10 ሳንቲም ምናምን አስገብቼ ስቅቅ ላደርገው ፈልጌ ነበረ። ዋናው ነጥብ ደግሞ ስመጣልህ ደግሞ እዚህ ጋ ማንንም ሰው እንዳታምኑ ልላችሁ የምፈልገው ምንድነው፣ የተለያየ ታሪክ ነግረዋችሁ ሊያስለቅሷችሁ ይሞክራሉ። አሁን ይሄ ልጅ እናቱም እንዳልሞተችበት ነው መጨረሻ ላይ የተረዳሁት፣ ሙሉ ቤተሰብ እንዳለው ነው። እንዴት ተረዳሽ ካልከኝ ደግሞ ፎቶውን የሚጠቀሙ ሌቦቹ ናቸው፣ የልጁን ፎቶ የሚጠቀሙት ማለት ነው። የተለያየ ኢሞ ላይ ገባኝ፣ ወደ 6 ሰዎች የእሱን ፎቶ አድርገውታል ማለት ነው። ሜሴንጀር ላይ ደግሞ እንደዚህ በጉርብ አላቸው ሜሴንጀር ላይ ሌቦቹ፣ አሌክስ በጉርብ ማለት ነው። እንዲሁም ደግሞ የሆነች ልጅ ደግሞ ልንገርህ እንትን የሚሰሙ ከሆነ ማለት ነው፣ ሜሴንጀር ላይ እንደዚህ ተዋውቀው ገብታ እኔ አኖርሻለሁ ችግር የለውም ይሄን አለኝ ብሎ ከተዋወቁ በ2 ዓመት ውስጥ ማለት ነው። ልክ ቀጥታ ስታገኘው እሱ ቤት ነው ሄደችው። እሱ ቤት ስገባ ግን ከጓደኞቹ ጋር ወንድሜ ነው ያላቸው ጓደኞቹን ወንድሙ አድርጎ ነው ያስተዋወቃት ነበር። ልክ እንደገባች አፍነው ያላትን ንብረት ሁሉ 3 ሻንጣ ልብስ፣ ወርቅ እዛ ነበረ። ከአካውንቷ ላይ ብሯን ነው ዘርፈዋት እሷን ጫካ መሀል ጥለዋት የሄዱት ማለት ነው። እና ማንኛቸውም ሰው ቢሆን ማለት ነው እዚህ ላይ ቲክታክ ላይም ኤፍቢ ላይ የሚታወቃችሁ ሰው እንዳይቀበላችሁ አደራ። ይሄን ነው እኔ ለራሴ አውቄበታለሁ። ስለነቃውኝም ደግሞ ዝም ብያለሁ። መቦለክ እችላለሁ ከቦለኩም፣ ግን ምናልባት እንኳ ፎቶንን ያላወጣሁት ቪዲዮ ልሰራበት አስቤ ሌላ ሰው ነው የተጠቀመው። ሌቦቹ በብዛት አይጠቀሙም የራሳቸውን ፎቶ፣ ደረቅ ሌቦቹ ግን ሊጠቀሙ ይችላሉ። እና የሰው ፎቶ ለጥፌ አልሰራም ብዬ ነው እንጂ እኔ ማውጣት ፈልጋለሁ። እንደገና ደግሞ የጠበቅኩትም ፌመሶቹ ናቸው 3 ሚሊዮን ብር እንደውም አሁን ፌመስ ናቸው ምናምን ጫማ ቤት አላቸው ምናምን ያለኝን እነዛ ጓደኞቼ ናቸው ያለውን ሰዎችም እንዲነግረኝ ነው ያልቦለኩት፣ እንዲነግረኝ ስለፈለግኩኝ። ከዛን የእሱን ፎቶ አውርጄ ለእነሱ ልኬ ታውቁታላቸው እንድላቸው ስለፈለግኩኝ ነው እንጂ ለሌላ ነገር አይደለም፣ ወይንም ደግሞ ልልክለት አይደለም። በጣም ተጠንቀቁ። ማንኛውም ሰው እንዳይቀበላችሁ። ጓደኛ ወይም ደግሞ ሚስቱን ራሱ እናቴ ናት ወይ እህቴ ናት ብሎ ሊያስተዋውቃችሁ ይችላሉ። ይሄንም ብቻ ነው እኔ መናገር የምፈልገው አሌክሶ። እና በጣም አድርጌ እስከ ተመልካቾች ስም እኔ አመሰግንሃለሁ አሌክስ። በጣም የማትሰለች ልጅ ነህ። እኔ እንዳንተ የምር እንደዚህ መምከር ምናምን እፈልጋለሁ፣ ግን ያንተን ያህል ትዕግስት የለኝም። በጣም ጀግና ነህ፣ ትለያለህ። ሺሁን አሜን አሜን። አመሰግናለሁ። እና ይሄንን ነው የምለው። ልጅቷ ግን አሁን ጎንደር ገብታ ጭራሽ ገጠር ለቤተሰብ ሸክም ሆና ቁጭ ብላለች። የሚወስዳት ሰው ካለ ወደ ዱባይ እንደውም በዚሁ አጋጣሚ ፈልጉላት፣ ያላትን ለልጁ አስረክባለች። እሺ፣ በሌላ ስልክ ነው እኔንም እያወራችኝ ያለችው፣ ምንም ነገር የላትም። እና ይህንን ነው የምለው። የተለያየ ሰው ናቸው ኤፍቢ ላይ ያሉት። እንትን ይህንን ሁሉ ጊዜ ያው ተናግሬያለሁ። በጣም በተደጋጋሚ ሁሌም እንደተናገርኩኝ ነው። ሜሴንጀር ላይ መጥተው የሚያወሯቸው ሰዎች የምታውቋቸው ወይም ጥሩ ሰዎች ሆነው ሳይሆን ለዚህ ፐርፐዝ ቤት ተከራይተው ሁኔታ አመቻችተው ይህን የሚያደርጉት አሉ እና በገዛ ስልክሽ ህይወትሽ ይበላሻል እና ጥንቃቄ ማድረግ ያስፈልጋል። ጥሩ ነገር ነው የነገርሽን። በጣም እናመሰግናለሽ። አመሰግናለሁ። ሸረሴ በጣም እናመሰግናል። ስላስገባኝ አመሰግናለሁ። ባይደን አሁኑ እንግዲህ ለሁላችን ፈጣሪ ልብ ይስጠን። አመሰግናለሁ። አሪፍ ነገርን የነገረቻችሁ እንግዲህ ራሷ የደረሰባትን ነገር ፐርፐዝ ይህንን የሚያደርግ ሰው አለ። አሁን እዚህ ውስጥ ቁጭ ብሎ ይሰማል እኮ እና ሲያይኝ ይናደዳል ምናምን ሊመረቀኝ እንደማይችል ግልጽ ነው። ገብቷችኋል? ራሳችሁን ጠብቁ። የመጣችሁት ለስራ ነው። በቃ አለቀ። እሱን ነው መርሳት የሌለባችሁ ነገር።
የመጣችሁበት ፐርፐዝ ምንድን ነው የሚለውን እሱ ላይ ማተኮር። በገዛ ስልክሽን ለመማሪያነት እንደዚህ ገብተሽ ትምህርት ለመውሰድ ልትጠቀሚበት ሲገባ እዛ ላይ የሚመጡ ሰዎች አንቺን የሚወዱ የእውነት ለአንቺ አስቡልሽ የሚገኝ የታውቆሽ እና ፍቅርም ወንዶች አልኩኝ እኮ በርቀት ምንም እንደዚህ አይተን ምናምን ዝም ብለን ቆዳ መክፈፍ ከፈለግን አሁን ምስኪን መጫወት እንችላለን። አሁንም ድረስ እዛ ነገር ውስጥ ያላችሁ ትኖራላችሁ። ጅንጀና ውስጥ ሜሴንጀር ላይ ምናምን ስራ አድርጎ የያዘው ሰው አለ። ይህን ታውቃላችሁ። የመጨረሻ ድራማ የሚያሳምን ድራማ ሊሰራ ይችላል። አልቅሶ ሊያወራሽ ይችላል። ችግሩ መጠንቀቅ ነው። ሄሎ ይቅርታ ግን ብዙ አማርኛ አልችልም። ከደጎጎርኩ ደግሞ እንዳስቁብኝ። ከዚህ በላይ ኧረ ትችያለሽ፣ ችግር የለም። ይሰባበር። እሺ ቋንቋ መገብ ግን ንግባባበት እንጂ በትክክል ተናገርሽ ያልተናገርሽ እሱ ችግር የለም። እሺ አትጨነቂ። ዋና ምክር ነው የምፈልገው። ንገሪ። ብዙ ጊዜ አዳምጣለሁ። ስለዚህ አንተ ምክር ያስፈልገኛል። እሺ ምን እናግዝሽ? እኔ በህይወቴ ማለት ነው ሰው አልጠላም፣ ግን ከሰው ጋር ገባን ማለት ከስራ ጉዳይ በቃ በቤተሰብ ጋር ምናምን፣ ግን ወደ ፍቅር ሲዞር ደግሞ አላምንም። ታውቃለህ፣ ብዙ ጊዜ ፍቅር ጀምራለሁ፣ ግን አላምንም ሰው። ፍቅረኛ ነበረች ከዚህ በፊት? አዎ ነበረኝ። በምን እንዴት ተዋወቃችሁ? ምንድን ነው የተፈጠረው? እኔ ብዙ ጊዜ ይዛለሁ፣ ግን አንድ ላይ ለመቆየት ግን ትንሽ ይደብረኛል። ብዙ ጊዜ ፍቅረኛ ትይዣለሽ? ይዛለሁ፣ ግን ይደብረኛል። መሀል ላይ ደርሼ ወይን ይወሸኛል። በቃ እንደዛ ነገር ነው የሚመስለኝ። እስካሁን በህይወትሽ ምን ያህል የፍቅር ግንኙነት ውስጥ ገብተሽ ነበር? አላስታውስም። ጭራሽ በቁጥር የማታስታውሽ ነው? ለምንድን ነው እንደዛ የምታደርጊው? ውስጤ አላምንም። በቃ አይ ለምንድን ነው ፍቅረኛ የምትይዥው? ምንድን ነው ታርጌትሽ? ምንድን ነው ማለት ግቡ ምንድን ነው? የፍቅረኛ መያዝ ይሄ ይሆነኛል ይላሉ፣ ግን መሀል ላይ ደርሼ ሆነ በቃ ጸባይ አይመቸኝም። ከዛ ተዋለሁ። እድሜሽ ስንት ነው? 22 18 ጀምሬ ይዣለሁ፣ ግን አልተሳካልኝም አሁን ድረስ። አረብ ሀገር ነው አይለውጥ አሁን። እሺ ሚዩት አድርጊና እስቲ አዳምጪኝ። ቆይ እነግርሃለሁ እንዴት እንደምለቁ ማለት ነው። መጀመሪያ ምኑ ማለት ፍቅረኛ እጄ እንዴት እንደሚለቁ ማለት በቃ ምን ላይ እሺ ንገሪ። አንደኛ ከሀገር ሲመጣ አንድ ልጅ አስተዋውቃ ነበር የጓደኛዬ። እሺ ከዛ ስንታወቅ እኔ 6 ወር ምናምን ይቀረኛል እዚህ ለምጣት። እሺ ከዛ እንዳትሄድ ምናምን ብሎ ከላከለኝ። እንዳትሄጂ ይሰማል? ይሰማል። እንዳትሄጂ እዚሁ ቆይ ምናምን ብሎ ከላከለኝ። ከዛ እኔ ደግሞ አንድ ነገር መያዝ አለብኝ ብዬ መጣሁኝ። ብዬ ሀገር ቤት ነው? ከሀገር ቤት ወደዚህ እንዳትመጪ ነው? እሺ ከዛ እሱ ሳላታወቅ በፊት ነው ጀመርኩት እኔ አረብ ሀገር። ከዛ በቃ ከሄደችም 2 ዓመት እንዳታሳልፈው ቃል ግቢልኝ ብሎ ቃል ገባን። ከዛ መጥቼ እኔ ስልክ ሳሊዝ ነው መጣሁት። ስልክ የተበላሽቶ ስልክ ሳሊዝ መጥቼ እዚህ 1 ወር ውስጥ ስልክ ገዛሁት። ከዛ መደዋወል ጀመረን። እሺ ከዛ መደዋወል ስንጀምር 3 ወር ሲሰራ ብር ላክልኝና ሴራሚክ ላድርጎ ቤቱን እየሰራው ነው። ሴራሚክ ነው የማስገባው ወይም ኮርኒስ ወይም ሴራሚክ ቻዩ አንቺ አለኝ። 3 ወሬ ማለት ነው። እንደዛም አላረግም። ስንት አመት ይቀረኛል። እኔ ለምንድን ነው እንደዚህ የምታደርገው ምናምን አልኩት። መጀመሪያ ላይ ያኔ ብር አልፈልግም አንቺ እዚህ ቆይ ምናምን እያልክኝ አልነበረም አልኩት።
ከዛ እሺ በቃ እምቢ ካልሽ ምናምን ብሎ 6 ወር አወራን። እዚህ ከመጣሁ በኋላ ስናወራ ጭቅጭቅ በዛ። በቃ በቀኑ ስለ ብር ያወራል። በቃ እምቢ ካልሽ ስልክ ግዢልኝ ወይም ደግሞ ሆነ ነገር አልገልኝ እኔ አንቺን አላምንም ምናምን ይለኛል። ከዛ ብሎ ካረኩት ከዛ ይሄ ተምዝ ያለች ይሄ ስልክ ፈልጎ እኔም ሜሴጅ ጻፍኩት ምናምን በቃ ስሜት ውስጥ ኦኛ ስለነበረ ማውን ነገር ብዬ ነው ጻፈ የሳደብኩት። ከዛ እሱ ምናምን ላክ ለይቴ ማለት ነው። እሺ ከዛ እሷ ደግሞ እንደዚህ እናቴ እንደዚህ ነው አሳደገችሽ ምናምን ብላ አሳደበችኝ። እሷ በጣም ተቆጣችኝ። ለምንድን ነው እንደዚህ ወንድ ልጅ የምትሰድቡ ምናምን ብላ ተቆጣችኝ። ከዛ በኋላ እሱ ቀራ። ኦኬ ከዛ በቃ ከዛ በኋላም ጀምራለሁ፣ ግን በቃ ኦንላይን ነው በቃ አካል አንተዋወቅም። እሱም ጥርጥር ውስጥ ገብቼ ተወኩት። እንዲሁ በቃ 6 ከሁለተኛው ጋር እንደዛው ለጓደኛዬ በኩል ነው ተዋወቀን። እሺ ከዛ እሱም ተወኩት። እሺ ከዛ በቃ ውስጤ ለምን እንደሆነ ግን አላውቅም፣ ሰው ጠረጥራል። ኦኬ እሺ ይሄ ላይ ምን ትመክረኛለህ? ምንድነው የምትፈልጊው አሁን? ምክር እንዴት ነው ሰው ማመን የምንችለው? እሺ ሚውት አድርጊ። ማደንዘዣው ውጓት ጊፍት ልስጣችሁ እስቲ እና ሜምበር ሆኑ። እሺ ሜምበራችሁን ደግሞ ኤክስፓየርድ ያደርጋል። እሺ በየሁለት ቀኑ ምናምን። ስለዚህ ኤክስፓየርድ ካረገ አድሱት ማለት ነው። ችግር የለም እኔ እሰጣችኋለሁ። 500 ላርገውና መጀመሪያ አሁን የኔ እናት 22 ዓመትሽ ነው። የፍቅረኛ ጋጋታ ገና እኛ ጃጅተንና አርጅተን ሲንግልነት ይለምልም ብለን ባንዲራ እናውለበልባለን። ግን አንቺ በ22 ዓመትሽ የፍቅረኛ ማአት ቶሎ ነው መጀመሪያው፣ ቶሎ ነው ማቆመው። ደወሉ። የትኛው ነው የደወለው? አሁን እያዳመጥሽ ነው? ትንሽ ዞር ብዬ ነበር፣ ይቅርታ። እሺ የጅንጀና እንዳትሄጂ ብዬ ነው። እሺ ሚውት አድርጊ። እዚሁም ጀነ በውስጥ እኮ ይጀነጀናል እኮ አንድ ሰው መርፌ እየወጋን ራሱ ከባድ እኮ ነው። አንደኛ ነገር 22 ዓመትሽ ነው የኔ እናት፣ ገና ነሽ እኮ። ምንድን ነው በዚህ እድሜ ቶሎ መጀመር ቶሎ ማቆም? ፍቅረኛስ ምን ያደርግልሻል? በመሰረቱ ፍቅረኛ የሚለው ሀሳብ ተገቢ አይደል፣ በየትኛውም እምነት አይፈቀድም። ሁሉም ሰው 22 ዓመቱ ላይ ምናልባት ተጃጅሎ ሊሆን ይችላል። ሁላችንም እኮ ግን በቃ አይጠቅምም። ገብቶሻል? አይጠቅምም። እመኝ። ፍቅረኛ የምትይዥው ትዳር ለመያዝ ነው አይደለም ነው ወይስ ሰዎች ቦይፍሬንድ ገርልፍሬንድ ሲሉ ልሞክረው ብለሽ ነው የምትይዥው? ብቻሽን ብትሆኝ ምንድን ነው የሚፈጠረው? ትደርሽበታለሽ እኮ 26 27 ዓመትሽ ላይ ስትሆኝ እኮ ትዳር፣ ቤተሰብ መመስረት፣ ማግባት የሚባለው ሀሳብ እኮ በጣም እኮ የተቀደሰ ሀሳብ ነው። የእግዚአብሔርም ሀሳብ ነው። ገብቶሻል? እሱም ይበረታታ ነገር ነው። ምንም ጥያቄ የለው። ያ እስከሚሆን ግን ፍቅረኛ መያዝና አብሮ ቦይፍሬንዴ ሆዴ እንዲታደርግ የምትባባዩ ሰው አያስፈልግሽ። በተለይ ደግሞ ሰው ሀገር ላይ ሆነሽ ምንም አይጠቅመው። መኝ ትዳር ደግሞ እሺ መያዝ ፈልጋለሁ ብለሽ ደግሞ እንኳን በዚህ በ22 ዓመት ብታስቢና ብትወስኝ በዚህ መንገድ አይደለም። ጓደኛሽ አስተዋውቃሽ ምናምን አይደለም። ጓደኞቻችሁ የሚያስተዋውቋችሁ ቆዳችሁን ሊያስገፍፉላችሁ ነው። እመኑኝ፣ ግድ የላችሁ። የትኛውን ጓደኛሽ እከሌን ተዋወቂው ስትልሽ፣ ጥሩ ሰው ነው አውሩ ተግባቡ ስትልሽ፣ ለአንቺ የአንቺ ሲንግልነት አሳስቧት አይደለም። ይህም የስሜን ያህል እርግጠኛ ሆኜ ልነግርሽ ይችላል። እንደውም ጥሩ ፍቅረኛ ቢኖርሽ እና ጥሩ ትዳር ቢኖርሽ እኮ ጓደኛ ካለሽ ጓደኛሽ ትዳርሽን ለመናድ ብዙ ርቀት ነው የምትሄደው። በጣም ብዙ ርቀት። ግን ተዋወቂው ከሌ ብላ አንቺ ህይወት አስጨንቋት አይደለም፣ ተነጋግረው ነው የሚያደርጉት። ይህ የብዙ ሰዎች ህይወት ነው በነገራችን የምላችሁ። ለዛ ነው ብዙ ሰዎች የደረሰ ነገር ነው።
ስለዚህ ጓደኞቻችሁ መጥተው ከሌን ተዋውቂ ሲሏችሁ እምቢ ይበሉ። እንዲ እሺ እኮ አይባልም። ሚኒ እናት ሁሉ ነገር እኮ እሺ አይባልም። እምቢ ይባላል እኮ ነው። እቅዴ አይደለም፣ በዚህ መንገድ አልሄድም፣ ገና ነው። ይሄ ሀሳቤ አይደለም፣ እዛ ጋር አይደለም። ሞቲቬሽን ያለው ስራ ላይ ነኝ። አሁን ትኩረት የማድረግ ያለበት ይባላል እኮ ሁሉን። እሺ ጥሩ ስለመሰለም ብቻ እሺ በዚህ እጅ ስትልሽ ትሄጃለሽ። 2 ጊዜ አስተዋወቀችሽ። እንግዲህ እሺ አንዴ ትታለሽ ነው እንበል፣ 2ኛ ጊዜ ትደግሚዋለሽ። እጀምራለሁ አቆማለሁ፣ እጀምራለሁ አቆማለሁ አልሽ። ስራ እኮ አይደለም ሚኒ እናት እኮ እያወራሽ ያለሽ እኮ አንቺ ስለ ስራ ነው የሚመስለው። አንቺ አሁን ለሚሰማሽ ሰው ስራ ጀምረሽ ያቆምሽ ነው የሚመስለው። ሰው ወደ ህይወትሽ ዝም ብሎ ይገባል፣ ዝም ብሎ ይወጣል፣ ዝም ብሎ ይገባል፣ ዝም ብሎ ይወጣል። ኮንትሮል የሚባል ነገር የለም። በቃ አትቆጣጣሪውም ራስሽን። የወደደሽ ከመሰለሽ አንድ ሰው ታስገቢዋለሽ ላይፍሽ ውስጥ፣ ከዛ ደግሞ ትታይዋለሽ። ሴኪውር መሆን አለብሽ። 22 ዓመትሽ ነው። ለመታለል በጣም ቅርብ ነሽ። ለመዋሸት፣ ለመበላት፣ ለመቀጨት ባጭሩ በጣም በጣም ትንሽ ነገር ነው የሚበቃሽ። ስለዚህ ተረጋጊ። ምንም የሚያስቸኩልሽ ነገር የለም። አሁን ጓደኛ አታብዢ፣ ንገርሽ ጓደኛ አታብዢ። ስራ ላይ አተኩሪ። 22 ዓመትሽ እስከ 25 ዓመትሽ እስቲ ምንም አይነት የፍቅር ግንኙነት ውስጥ ያለ መግባት ቻሌንጅ ጀምሪ በህይወትሽ። ምክር አይደለ የፈለግሽው? እስቲ እኔ ልጉዳሽ እንግዲህ አሌክስ እንዲህ ብሎኝ ተጎዳው በይ። በቃ እንዲህ አይነት ውሳኔ ወሰኝ። ከዚህ እንደወጣሽ እስከ 25 ዓመቴ ምንም አይነት ወንድ የሚባል ነገር ድርሽ እንዳይ ላይፍ ውስጥ ብለሽ ውቅጥ አርገሽ ስራ ስሪ፣ ገንዘብ ያዢ፣ እውቀት ገብይ፣ ትምህርት ተማሪ፣ መንፈሳዊ ትምህርትሽ ላይ አተኩሪ። ገብቶ ብዙ ልታተኩሪባቸው የሚገቡ ጉዳዮች አሉ የኔ እናት። ከፍቅር ህይወትሽ ውጪ ጤና አለ፣ ስፖርት መስራት፣ ራስሽን መጠበቅ፣ መንፈሳዊ ህይወት፣ በምታምኘው እምነት እዛ ላይ በደንብ ጸሎት ማድረግ፣ መበርታት። ገብቶሻል? ፋይናንሻሊ ማደግ፣ ገንዘብ ሴቭ ማድረግ፣ ሶሻል ላይፍ ላይ ጎበዝ መሆን፣ ከጓደኞችሽ ጋር፣ ከቤተሰብ ጋር፣ ከብዙ ሰዎች ጋር ያለሽ ግንኙነት ጥሩ ማድረግ። ከፍቅር ህይወት ውጪ ብዙ ሊሰሩባቸው የሚገቡ የህይወት ክፍሎችሽ አሉ። አንቺ ግን እነዛን ሁሉ ዝግትግት አድርገሽ ምን ላይ ነው ትኩረትሽ? ፍቅረኛ መሸኘት፣ መቀበል፣ መሸኘት፣ መቀበል። ይሄንን አቁሚ ከዛሬ በኋላ አትጃጃይ። ተግባባን? ግልጽ ነው? አዎ ግልጽ ነው። አመሰግናለሁ። እሺ መልካም ቀን። እሺ እስሜና ጤና ይስጥክ። አሜን አሜን። ለማካርከኝ ኧረ ወይኔ በቃ ቻው ያለች መስሎኝ እኮ ነው ያስወጣዋት። ችግር የለም እሺ። እኔ እናት 158 ሰው ብቻ ነው ኮይን የወሰደው። ይህ አስቀምጥልን አላችሁኝ። አስቀምጥ። አፈቀርሽ? የት አባቱ ያላፈቀረ የለም። እሺ ሁሉም ያልተናገረ እንጂ ያላፈቀረ የለም። የት ነው ልክፍቱ የያዘሽ? በፌስቡክ ነው። በፌስቡክ እንዴት ተዋወቃቸው? ፌስቡክ ሀይ አለኝ። ከዛ እያወራን ጀመርን። በቃ መቼ ነው ይሄ የሆነው? የዛሬ 5 ዓመት። እሺ ያው እስካሁንም አለን። 5 ዓመት በፌስቡክ ነው የምታወሩት? 5 ዓመት? አዎ። ሜሴንጀር ላይ ያው ያኔ በፌስቡክ ያው መጣ። ከዛ በሜሴንጀር እናወራ ነበር። ወደ ኢሞ መጣም። እሺ እና አሁን እኔ ያለሁት አረብ ሀገር ነው። ግን ዝም ብለን ነው የምናወራው። ያው እንጋባለን። ምንድን ነው የምታወሩት? 5 ዓመት ሙሉ የኔ እናት በኢሞ ወድሻለሁ፣ ወድሃለሁ፣ መቼ ነው የምትመጪው? እንደዛ በቃ። ሄደሽ አታውቂም ወደ ሀገር ቤት? አልሄድክም? እሺ እና አሁን እኔ እንቴ እንድትነግረኝ የምፈልገው ነገር እኔ አሁን አረብ ሀገር ነው ያለሁት። 5 ዓመት ሞልቶናል። ግን እሱ የሆነ ጊዜ ላይ ስራ ይሰራ ነበር። የሆነ ድርጅት እንትን ምንድን ነው ይሄ መኪና ምናምን የሚሰራበት ምንድን ነው ይሄ ጋራጅ ቤት ማለት ነው። እሺ ያኔ እዛ ይሰራ ነበረ። በሆነ በአጋጣሚ ደግሞ ያ እንትን ተዘጋ ድርጅቱ ማለት ነው።
እሺ ከዛ በኋላ አሁን 1 አመት ምናምን ሆኖታል ስራ ከፈተ ማለት ነው። እና አሁን አንዳንዴ እኔ በቃ ለምንድን ነው ስራ ማትሰራው ምናምን ስለው ወይንም እዛው ሰጀኝና ልስራ ያን የሚሰራበት የነበረው ተዘግቷል። ብዙ ቦታ የስራ እድል ለማፈለግ ሞክሬ ነበር አላገኘሁም ይለኛል። አሁን ያለው እሱ ወንድሙ ጋ ነው አብሮ ተቀመጠው ማለት ነው። ኦኬ እና ወይንም ደግሞ እናይና አብረን ባለው ነገር እንኖራለን ይለኛል። እሱ ደግሞ ያለው ወንድሙ ጋ ነው። ወንድሙ ራሱ ተከራይቶ ነው ያለ እሱ ጋ ነው። ወንድሙ ባለትዳር ነው። እሱ ጋ አብሮ ነው ያሉት። እና ቢመጣስ እንዴት ነው መኖር የምንችለው ሲለው ችግር የለውም ነው የሚለው። ስራ የለውም። እኔ ደግሞ በቃ ስራ ስለው ምንድን ነው የሚሰራው ወይ እዛው ሰጅኝ ይለኛል። እኔ ደግሞ እዚህ ቢመጣ ራሱ አሁን እዚህ እኔ ኢትዮጵያ አልሄድኩም ስላልሄድኩኝ እንደገና ደግሞ እሱ ሲመጣ እኔ ሲሄድ ደግሞ አይሆኑም። እሱ እንደገና መጠበቅ ማለት ነው። እና አሁን እሱ ስራ ስለማይሰራ ብቻ እሱን በቃ እኔ ስራ ስለማይሰራ ብቻ ነው የሚያናደኝ። ልጁ ያኔ ጥሩ ልጅ ነው፣ እኔም ክብር አለው። ግን ቤተሰብ ያውቃል። ግን ስራ ለመስራቱ ሂጂ ራሱ በምን ያኖረኛል የሚለው ትንሽ እንትን ግራ ገብቶ ነው። አንተ ምክር እንደሰጠኝ ይፈልግ ብር ልከሽለት ታውቂያለሽ? ጠይቆኝም አያውቅም፣ ሰጥቼውም አላውቅም። ግን እሱ እዚህ እንዲመጣ ይፈልጋል። አሁን እዚህ ቢመጣ ራሱ እኔ ሂጂ ስለመላክ እሱ እዚህ ሲመጣ እኔ ደግሞ ኢትዮጵያ ሲሄድ ያው አንገናኝም የሚለው ሀሳብ ስላለኝ እንዴት ነው የማደርገው? ትንሽ እስኪ ያሳስተኝ ማለት ምንድን ነው? አንቺ አሁን ታፈቅሪዋለሽ አይደል? አዎ አፈቅራለሁ። ግን ልጁ መጥፎ ነገር የለበትም። አሁን ስራ ራሱ እኮ ይሰራ ነበረ በሰዓቱ ደህና ስራ ይሰራ ነበር። በአጋጣሚ ተዘግቶ ነው ያ ድርጅቱ ማለት ነው። እሱም ያው አልፈርድበትም። ስራ ብዙ ቦታ እንደፈለገ ወንድሙም ያፈላለገለት ነው። ስራ ፈታ አይደለም ይሰራል። ግን በቃ እዚህ እኔ ደግሞ እዚህ አምጥቼው ቢሰራ ያው ብንለወጥ ደስ ይለኛል። ግን አሁን እኔ ደግሞ መሄድ እፈልጋለሁ። እንትን መቆየት አልፈልግም። እሱ ደግሞ እንደገና እዚህ ይመጣል እና እሺ እና እንደዛ ነው። አሌክስ የምትለኛለህ? እስኪ አንተን ልስማ። ማዳም ተጣራች? ተዋት፣ እሷን አሁን ሄደች። በቃ ተዋት። እሺ ልታስገርፍኝ። እሺ ሚዩት አድርጊ፣ ሚዩት አድርጊ። ተዋት። እዚህ እየገቡ እኮ ነው ተብዬ እኮ አሁን እኮ ደኔ ደሜ መራራው። ተዋት አትበይ፣ ይተረጎማል። የሚተርጎም ተዋት አትበይ ብያለሁ። ያው የድርሻዬ እኔ ያልኩትም ይነገር። እሺ ደሜ መራራ ነው። በኋላ ማጅራቴ እንዳታስመችኝ። እኔ አንዳንዴ ማለት እንደ የዋህ የምንሆነው ነገር ማለት የምትሆኑት ማለት ነው። አብዛኛውን አንቺ አሁን በቃ 5 ዓመት አወራችሁ፣ ከመጋረጃው ጀርባ ያለው ነገር አታውቂ። አሁን እሱ ነይ ይልሻል። በምንድን ነው የምንኖረው የሚለው ጥያቄ በጣም ወሳኝ ጥያቄ ነው። ጎበዝ ልጅ ነሽ፣ እሱን መጠየቅሽ ችግሩ ጥያቄውን ጠይቀሽ ብቻ እዛው ቆምሽ፣ መልሱም እዛው አለ። በአንቺ ነው የምትኖሩት፣ አንቺ እየሸቀልሽ አይደል? ስለዚህ ስትሄጂ እኔ እንደሚሆን እናደርጋለን ያለው አንቺ ምንም ነገር ባይኖርሽ እና ስራ ባይኖርሽ ነይ እንደሚሆን እናደርጋለን አይልም። ገብቶሻል አይደል? ኦልሬዲ አንቺ ገንዘብ አለሽ፣ እሱን ያውቃል። ስለዚህ እኔ የዋህ ሂዳት ብለው ምንድነው ስጣት ብለው እንዲሰጥ አድርገው አይነት ነገር ስጠኝ አይልሽም እኮ አሁን ማንም ስጭኝ አይልሽም። ገንዘብ ስጭኝ ማለት ትተዋል ሁሉም ሰው። እንድትሰጩ ግን ያደርግሻል። ችግር ያወራብሻል። ችግር የለውም እንደሚሆን እናደርጋለን እና ይልሻል። አንቺ መቼም ገንዘቡን ይዘሽው ሄደሽ አትቀብሪውም። እሱን ያውቃል እኮ እንደሚሆን እናደርገዋለን ይልሻል። ስትሄጂ በፍቅር ውስጥ ነው ያንቺ ያለሽው። ሁሉ ነገርሽን አውጥተሽ ትሰጫለሽ። ኢሞ ላይ ለተዋወቅሽው ሰው ፌስቡክ ላይ የኔና ህይወትሽን አሳልፈሽ ለመስጠት የሆነ ሰው በአንድ ክሊክ እንትን ላይ ኢሞ ላይ 2-3 ዓመት አውርቼዋለሁ በሚል አይደለም። በጣም ከባድ ነው። ህይወትሽን በጣም ውድ እንደሆነ አስብ።
በተራ ወሬ ለአሳልፈሽ ልትሰጪው የምትችይው መሆን የለበት። ህይወትሽን፣ ልብሽን፣ ማንነትሽን አሳልፈሽ የምትሰጪው ሰው አብረሹ ለመኖር የምትወሰኝ ሰው በጣም ረጅም ርቀት በጣም በጥልቀት መጓዝ አለብሽ። ስለዛ ሰው በደንብ ማወቅ አለብሽ። በደንብ ጊዜ ወስደሽ በአካል መግባባት አለብሽ። ስራ መስራት አለበት። እንዴ ፍቅር እና ገንዘብ የሚባል ፉክክር ነበር ታውቃላችሁ? ድሮ ልጆች እያለን እንደዚህ አወዳድሮ የሚያቅሰዋለ ፍቅር ይሻላል ገንዘብ ይሻላል፣ እኔ ገንዘብን ደግፌ እኔ ፍቅርን ደግፌ ምናምን ክርክር ምናምን ትገባለ። ገንዘብ ለዚህ ምናምን ይላል፣ ፍቅር ለዚህ ነው የሚጠቅመው፣ ከገንዘብ ይልቅ ፍቅር ይልሃል። ሁለቱም ሊፎካከሩ የሚችሉ ነገሮች። ጨረቃና ፀሐይ ሊወዳደሩ አይችሉም። ጨረቃ በራሷ ሰዓት ውብነች ግድ ታስፈልጋለች። ፀሐይም በራሷ ሰዓት ውብነች ግድ ነች ታስፈልጋለች። ከጨረቃና ከፀሐይ የቱ ይሻላል አትሉ። ገንዘብና ፍቅር የዚህ ነው ያለው። ምክንያቱም ፍቅር ኖሮ እስቲ ገንዘብ ሳይኖር እንዴት እንደምትኖር ይኸው። ትቢያነ ማንም ሰው ዞር ብሎ አያየም። ፍቅረኛ ቢኖርህ እንፋቀራለን፣ ታይታኒክ እንሰራለን ምናምን ሮሚዮ እና ጁሊየት ነህ ምናምን ብትል የሆነ ሰሞን ነው ክንፍ አውጥተህ የምትበረው። ከዛ አንቺን በመንገድሽ እኔም በመንገዴ ነው የምትባባለው። ፍቅር እኮ አለ። ምን ልታበላት ነው? እንዴት ልትኖር ነው? ሆቴል ገብተህ ምግብ በልተህ ሂሳብ ስትባል ፍቅር አለኝ ካልክ አናትን 9 ቦታ ይከፋፍሉልሃል። ገንዘብ አስፈላጊ ነው፣ ከፍቅር ጋር ሊወዳደር አይችልም። ፍቅርም በራሱ ሰዓት ኢምፖርታንት፣ ሁለቱም ያስፈልጉሃል ማለት ነው። አወዳድረህ ግን አንዱን ጥላ አንዱን ይዘህ ልትሄድ አትችልም። እንዴት ይሆናል? ገንዘብም ኖሮ ደግሞ ፍቅር ከሌለህ እንዴት ነው የምትኖረው? ገንዘቡን እኮ ቆልለኸዋል። ቪላ ቤት አለ፣ መኪና አለ፣ የምፈልገውን ትገዛለህ፣ የምፈልገውን ትሸጣለህ ምናምን። ግን ፍቅር የለህም፣ ሰው የለህም፣ ህይወት ውስጥ ልብ ውስጥ ፍቅር የለም። ኦና ቤት ነው የሚሆነው። ገብቶሃል? አየህ፣ አንዱን ጥላ አንዱን ይዘህ ስትሄድ ሁለት ሊወዳደሩ የማይችሉ ነገሮችን ኪሳራ ነው። ስለዚህ እኔ እናት እሱ አሁን ስራ አይሰራም ፍቅር አለን በሚል ነው እናንተ የምትኖሩት ወይም አካሄዳችሁ። ዋናው ፍቅር ነው ይልሻል ሰው። የምንኖረው መሬት ላይ ነው፣ ገነት ውስጥ አይደለም። የኔ እናት በጸጋ ምናምን አይደለም የምትኖሪው እዚህ ምድር ላይ። መስራት ይጠበቅብሻል፣ መልፋት ይጠበቅብሻል። የሆነ ቦታ የሆነ ነገር ሄደሽ ለመግዛት ስትፈልጊ ገንዘብ ሰተሽ ነው ያንን ነገር ማግኘት የምትፈልጊ። ምግብ ለመብላት ገንዘብ ማውጣት አለብሽ። ገንዘብ ኬት ይመጣል? መስራት አለበት አንድ ሰው። ጤናና ጊዜ ከሰጠኝ ፈጣሪ ያንን ተጠቀሜ ገንዘብ የሚካረኩኝ መብላት እችላለሁ የምፈልገውን ገዝቼ ማለት ነው። ቁጭ ካለ ግን ወንድሙ ጋር ስራ የለም ብሎ አንቺ በኦንላይን ነው የሚያወራሽ። እዛ ምን እያደረገ እንደሆነ አታቂም። ሚስት ይኑረው አታቂም፣ ፍቅረኛ ይኑረው አታቂም። የሚነግርሽ በዚች በፈረደባት የስልክ መስኮት የምትሰሚውን ብቻ ነው የምታምኘው። አንቺ በቃ ጥሩ ሰው ነው ብለሽ ደምድመሻል፣ ግን በአይንሽ አላየሽውም ያንን ሰው። ስለዚህ ከመጋረጃ ጀርባ የሚካሄደውን ነገር አታውቂም እና ብዙ እምነት አታድርጊ፣ ትሰበሪያለሽ። ስለዚህ አሁን ሁሉንም ነገር አለሙን ቁጭ አድርጊና ገንዘብሽን ያዢ፣ ስራሽ ላይ አተኩሪ። ስትሄጂ ምናልባት ያንን ሰው በአካል አውቄ ግባባለሁ ካልሽ ስትሄጂ ይደርሳል። እዚህ ሆነሽ ግን የማየው ነገር ውስጥ አትግቢ። ተግባባል? እሺ አሌክስ፣ ወይማ አሁን እኔ እሱ ሁለት ምርጫ ነው የሰጠኝ ማለት ነው። ወይንም ውሰጅ፣ አንቺ ብትመጪም ችግር የለውም ቤተሰብ ጋር ሆነሽ ትጠብቂኛለሽ እና እኔ ሄጄ ልስራና ስመጣ ተጋብተን በሰራው ደግሞ አብረን እንኖራለን ያለኝ። እኔ ደግሞ ኢትዮጵያ ከሄድኩኝ በኋላ እንደገና 2 ዓመት ምናምን መጠበቅ አልፈልግም። አሁን እሱ የሰጠኝ ሁለት ምርጫ ነው። ወይ ሄጄ ልስራ ወይንም ደግሞ ነይና ባለው ነገር እንኖር ነው የሚለኝ። እኔ ደግሞ እሱንም ማለት አልፈለግኩም። እንደገና ደግሞ እሱም እዚህ መጥቶ እንደገና ሰርቶ እስኪመጣ መጠበቁም ከብዶኛል። አሁን እሺ እሱ ልጁ እኮ ጥሩ ነው፣ ወላሂ ጥሩ ልጅ ነው። መጥፎ ነገር አይቼበት አላውቅም። ቆይ ላስቁምሽ። ይኸውልሽ አሁን ስታወሪ ቆይ አንዴ እዚህ ምድር ላይ ሆነሽ አውሪ። አሁን ወላሂ ጥሩ ሰው ነው አትበይ፣ አትማይ። ስለ ሰው እርግጠኛ ሆነሽ አትናገሪ። የኔና ተው ይቅርባችሁ። ስለ ሰው ስለ ፈጣሪ ብቻ ነው እርግጠኛ ሆናችሁ ማውራት ያለባችሁ። አትማይ። ታይ እኔ የብዙ ሰው ህይወት ስለማውቅ። እሺ አሌክሶ ይማ አንዴ ብቻ ይማ። አሁን አንድ ሰው ማለት ነው አንድ ሰው ጥሩ ነው መልካም ነው። ለምሳሌ አንተ የምታውቀው ሰው ይሆንና ያ ሰው አንተ ታውቋለህ፣ ጥሩ ሰው ነው የምታውቀው ሰው ነው። ሀታ ቤተሰብ ይሆንና ማለት ነው ዘመዴ ይሆን
ግን ያ ሰው ጥሩ ነው። ግን ብር ስለሌለው ብቻ የሆነ ነገር ጥቅማ ጥቅም ስለሌለው ብቻ ያን ነገር መተው ይቻላል ወይስ ችግር የለውም አብረን ነው የምንኖረው አብረን ነው እንሰራለን የሚል? እኔ እንደዛ ነው የማስበው። እሱ ያ ማለት በእኔም ቢሆን ችግር የለውም ፍቅር ካለ አብረን እንሰራለን አብረን እንኖራለን የሚለው ደግሞ ሀሳብ ይዛም ጋር አለ እኮ። አሁን ቆይ ሚዩቱን እንዳታነሺ፣ ሚዩት አንሺ ሳልልሽ እንዳታነሺ እሺ። አዳምጪ። አሁን አንቺ እያዳመጥሽኝ አይደለም ችግሩ። እኔ የሆነ ነገር ሀሳብ እየሰጠውሽ የምታስቢው ምንድን ነው? አንቺ ስለምትነግሪኝ ነገር ነው የምታስቢው። ሰው ጭንቅላትሽ ስቲል እያሰበ ስለሆነ አትሰሚም። ምን የምልሽን ቁጭ አድርጊውና ስልኩ አዳምጪ ስቲ የምልሽን። ቅድም እኮ ነግሬሻለሁ አልሰማሽኝም ማለት ነው። እሱ ምርጫ የሰጠሽ አሁን ሆን ብሎ ምርጫ ይሄ መተሽ ከሱ ጋር እንድትኖሪ የሚያስችለው ምርጫ ነው ያቀለለው። ምክንያቱም አሁን መጥቼ ሄጄ ሰርቼ ልምጣ ሲልሽ መቼም እሺ እንደማትይው እርግጠኛ ነሽ። ምክንያቱም አንቺ ከሀገር ቤት ስትሄጂ ማግባት ፈልጋለሁ፣ ኑሮ ፈልጋለሁ፣ ህይወት ፈልጋለሁ ብለሽ ነው የምታወሪው። ስለዚህ ወይም መተሽ እኔ ሊሂድና አንቺ መተሽ ሄጄ ሰርቼ ለፍቼ ገንዘብ አግኝቼ ምናምን ስመጣ እንጋባለን የሚለውን ኦፕሽን እንደማትመርጪው ያውቀዋል። ማይንድ ጌም ነው። ገብቶሻል? አሁን ወንድ ልጅ እንዴት እንደሚያስብ ለእኔ አትነግሪኝ። ገብቶሻል? አንቺ ሴት ነሽ። እንዴት እንደሚያስብ እኔ ልንገርሽ። አሁን የምነግርሽ ነገር ይኸው የስሜን ያህል እርግጠኛ ሁኜ ነው የምነግርሽ። ምርጫ ሊሰጠሽ ፈልጎ አይደለም እሱ ይሄን ምርጫ የሰጠሽ። ሄጄ መጥቼ እንድንጋባ ፈልጋለሁ፣ ህይወት ፈልጋለሁ። አሁን አንቺ አልሽን እኮ እኔ በቃ እኔ ሄጄ መኖር ነው ፈልገው እንጂ ገና መጥቶ ምናምን አልሽኛሽ። ይሄን ያውቀዋል። ስለዚህ መተሽ እኔ ሄጄ ሰርቼ ልምጣ ወይስ መተሽ እንደሚሆን እናርገው ሲልሽ አይ መጥቼ እንደሚሆን እናደርገዋለን እንደምትይው ቢንጎ ያውቃል። ሰው ገንዘብ እጅሽ ላይ እንዳለ ያውቃል። እና አንቺ በጣም የዋነሽ። በቃ ነገሮችን በአንድ አንግል ብቻ ነው የምታዩ። ጥሩ እኮ ነው ልብሽ እኮ ጥሩ ነው። ቀናውን ነው እያሰበ ያለው። ጥሩ ልብ ግን ይጎዳል እያልኩሽ ነው ያለሁት። ጥሩ ልብ ያላቸው ሰዎች ነው የሚጎዱት። ሰዎች ጥሩ ልብ ያላቸውን ሰዎች ነው የሚጎዱት። እስካሁን ጥሩ ልብ ያላቸው እንደ አንቺ ጥሩ ያሰቡ ቀናውን መንገድ እያሰቡ እንዲህ እኮ ነው ቢሆን እኮ ሰው ከሌለው እንዴት ይተዋል ምናምን ያሉ ሰዎች ታርደዋል። ቆዳቸው ተገፏል። ታኝከው ተተፍተዋል። ዛሬ ዞር ብሎ ሚያቸው የለም። መጠቀሚያ ሆነዋል። መሸጋገሪያ ሆነዋል። ለሰዎች ህይወት ማማር መለወጥ ምክንያት ሆነው እነሱ ግን ሜዳ አውላላ ምድረ በዳ ላይ ቀርተዋል። ማንም ፍትህ አይሰጣቸውም። በቃ በራሳቸው ስህተት ነው ሰው ራሳቸውን ነው የሚወቅሱት እንጂ ማንም ለእነሱ ፍትህ አይሰጥም። ወደሽ ፈቅደሽ ነው ያደረግሽው ነው የምትባለው። ያ እንዳይደርስብሽ ነው እኔ እየነገርኩሽ ያለሁት እንጂ እኔ ሄደሽ ከሱ ጋር ብትኖሪ እኔ ሆቴል የሚጨምረው ነገር የለም፣ የሚቀንሰው ነገር የለም። ግን እንደ ወንድም አንቺ ዋጋ እንዳትከፊ ተጠንቀቂ ነው። ምክንያቱም ሰውየው የምታውቂው ፌስቡክ ላይ ነው። ፌስቡክ ላይ አንቺን በተዋወቀበት መንገድ ብዙ ሴቶችን ይተዋወቃል። እግዚአብሔር መርቶት ነው እንዲህ አንቺ ፌስቡክ አካውንት ላይ ሪኩዌስት የላከው እቺ ነች ሚስት ብሎት ነው አይደለም እኮ። በቃ ፌስቡክ ላይ አየሽ፣ ሪኩዌስት ላከልሽ፣ ጻፈልሽ፣ መለሽለት። ሴም ታይም ለሌላዋም ይጽፋል፣ ትመልስለታለች። ህይወት ውስጥ ያለሽው አንቺ ብቻ ላትሆኚ ትችላለሽ። ኦፍኮርስ አትሆኚ ደግሞ። ስለዚህ አንቺ ያላየሽውን ያልሰማሽውን ገና ህይወቱን ማታውቂውን ሰው በኢሞ ብቻ ኦንላይን ስላወራሽው 5 ዓመት ሰው ስለሌለው ስራ ስላጣ ይተዋል እንዲ ያልሽ እንደዛ ከሆነ ሁሉም ሰው ኢሞ ላይ እየተዋወቀ ህይወቱን መስዋዕት ያርግ ማለት ነው። ድራማ እኮ ይሰራል እኮ። ሰውየው ስራ እያለው ስራ የለኝም ቢልሽ እኮ ይታውቂያለሽ። እንደ ይህንን እንኳን በትመልሽልኝ ደስ ይለኛል። የት ታውቂያለሽ? እንደው በፈጣሪ እናትሽ ናት እሱ ጋር አብረው የምትኖረው? አባትሽ ነው? ማን ነው? ወይስ ፈጣሪ ሄዶ ይነግርሻል በጆሮሽ ይህ ልጅ እኮ ስራ የለውም ይልሻል? እንዲህ ድራማ መስራት እኮ ቀላል ነው። እኔ ኢሞ ላይ ማውራት ሴት ስራ እንደሌለኝ እንደቸገረኝ ጓደኛዬ ጋር እንደምኖር እንዳጣው አድርጌ ኤቭሪዴይ ባወራት ቪዲዮ ኮልም በይው ምናምን የት ታውቃለች? የነገርኳትን ነው የምትሰማው። ሰው ሀገር ለፍተሽ ለማታቂው ገና ለማታገኘው ላልጨበጥሽው ነገር ብለሽ የልፋትሽን
ዋጋ ሜዳ አትበትኝ። አለማመንን የመሰለ ሴኪሪቲ የለም የኔ ናት። ስላላመንሽ ሲኦል አትገቢም። ሰውን ስላላመንሽ ሰው የነገረሽን አላመንኩም ስላልሽ አይፈረድብሽም። ሰውን ውደጂው እንጂ አትመኝም። ግዴታ የለብሽም ለማመን። ለማመን ግዴታ ያለብሽ ፈጣሪም ብቻ ነው። ይሄን ነው እያልኩሽ ያለው። አሁን ገባሽ ወይስ አልተዋጠልሽም? እናወራርድልሽ በውሃ ገብቶኛል አሌክስ። እሺ እኔ አሁን ብር ላኪልኝ ብሎም አያውቅም። እሺ አሁን እኔ ማለት ነው ብሬን ሊያዝ ብርም አልሰጥም፣ ግን ኢትዮጵያ እሱም እንዲመጣም አላደርግም። እሺ ኢትዮጵያ ሊሄድና ቤተሰብ ይየው ከዛ በኋላ የመሆነው ነገር ላደርግ ወይስ በቃ እዚሁ እንዳሉ ይቁረጥልኝ? እስኪ ንገረኝ። አሁን አንቺ መጀመሪያ ሀገርሽ ናት። እንደው ምንድነው መብላቷን ሳታውቅ እጇን ታጠበች የሚባል አባባል እንዳይሆን፣ እስቲ አሁን አንቺ ከሱ ላይ ትኩረትሽን አንሺና እስቲ በሰላም ገንዘብሽን ይዘሽ ሀገርሽ ለመግባት ያብቃሽ፣ ከቤተሰብ ጋር በሰላም ለመገናኘት ያብቃሽ። እሱ ይቅደም። ከዛ ሌላው ነገር በኋላ እያየሽ ራስሽ ለካ እንዲህ ነው እንዴት ያለ ስትሄጂ የምታየው ነገር ራሱ ያስተምርሻል። ግን ከዚህ ስትሄጂ ማንም ሰው እንዳያታልልሽ ተጠንቀቂ። ገንዘብሽን ብትሽ አካውንትሽ ውስጥ አስቀምጪና ምንም እንደሌለው ሰው አክት አድርጊ። እንዳለው አክት ካረግሽ ሰዎች ጣፋጭ ነገር ይወዳሉ፣ ይበሉሻል። አሁን ስትሄዱ ብዙ ጊዜ ብዙዎቻችሁ የምትሸወዱት በቃ ብዙ ነገር ነው። ሾው ማሳየት ትፈልጋላችሁ። ሰፈር ውስጥም በቃ እንደናንተ በቃ ከውጭ የመጣችሁ እንዲባል ምናምን ጥርስ ውስጥ ነው የምትገቡት። እንዴት አድርገው ቆዳችሁን እንደሚገፉት የሰው ልጅን ያላችሁን ነገር አታሳዩት። ከማንም እኩል እንደሆናችሁ እንደ ማንኛውም ሰው የሰራችሁትን አካውንታችሁ ውስጥ አስቀምጣችሁ ንግድ እንኳን መጀመር ብትፈልጉ መጀመሪያ ተቀጠሩ። ብልህ ሰው እንደዛ ነው። ለምሳሌ ፀጉር ቤት መክፈት የምትፈልግ ሴት ብሩ አላት እኮ አካውንቷ ውስጥ ታስቀምጥና ምን ታደርጋለች? ፀጉር ሙያ ተምራ እንደ ማንኛውም ምንም እንደሌለው ሰው ትቀጠራለች ፀጉር ቤት። ከዛ ትማራለች፣ አየሩን ታያለች። ከስተመር እንዴት ይያዛል፣ የት ቦታ ጥሩ ነው፣ ተቀጥራ እየሰራች ብሩ አላት፣ ካፒታሉ እኮ አላት። ግን ሁኔታውን ታያለች እንደ ተቀጣሪ ሆና። ገብቶሻል? መግቢያ መውጫውን፣ አሰራሩን፣ እንዴት የት ቦታ ጥሩ ነው ምናምን፣ እንዴት ነው ስራው የሚለውን አየሩ ታይና ልክ ማስተር ስታደርገው ያንን ሙያ ላጥ ብላ ትከፍታለች። አይሽ አንዳንዴ ፓወርን ዝም ብለሽ አትጠቀሚው። መኪና እየነዳሽ የስንት ሚሊዮን ብር መኪና አዲስ መኪና ነዳጁን ስትረግጩ ብቻ ላጥ ብሎ የሚሄድ መኪና ስለሆነ ብቻ ነዳጁን አትረግጭኝ። ትላተሚያለሽ ልሽ በስሱ ቀስ እያልሽ ነው የምትሄጂው። ፍሬኗን ያዝ እያደረግሽ ብዙዎቻችሁ ሄዳችሁ ላጥ ብላችሁ ሱቅ ትከፍታላችሁ፣ ፀጉር ቤት ትከፍታላችሁ። የሆነ ነገር ከዛ ኪሳራ ፍጥፍጥ አታውቁትም። አየሩ እንዲያርጊ ብልህ ሁኚ። የሰራሽውን እንደ እንቁላል ጠብቂው። ያንን ሊገሸልጥ የማይመጣ ቤተሰብ፣ ዘመድ አዝማድ፣ ጓደኛ፣ የሰፈር ሰው፣ ፍቅረኛ መሳይ የማይመጣ ሰው አይኖርም። ባዶሽን ስቀሪ ያኔ እንደገና ስለመሰደድ ነው የምታስቢ። ዋ ተግባባ? እሺ አሌክሶ በጣም ነው የማመሰግነው። ኑርልን መልካም ሰው። አንድ ጥያቄ ልጠይቅ ከፈቀድክልኝ? እሺ ካልፈቀድክልኝ እወርዳለሁ። አንድ ጥያቄ ስለ ፍቅረኛሽ ነው አሁንም? ኧረ ጨርሰናል፣ ስለ ፍቅረኛ ጨርሰናል። እሺ ምንድን ነው? እና ማለት ነው እኔ ሁለት ወንድሞች አሉኝ አሌክስ። እሺ እና አንደኛ ወንድሜ እዚህ ከመጣሁኝ በኋላ ብዙ ረድቼዋለሁኝ። በእኔም ብር ሊኬለት ቦታ ገዝቶ መሬት ቤት ሰርቶ ነበር። እሺ ከዛ ፈቶም ሊኮልኝ ነበር፣ አይቼዋለሁ። ቤቱ ኑር አይደለም በራሱ ነው። እና ለእኔ ብሎ ነው ለአንቺ ነው ብሎ ብር ሊኬለት ቤት እንደገዛልኝ መሬት እንደገዛልኝ ቤትም እንዳሰራ ፈቶም አሳይቶኛል፣ ሊኮልኝ ማለት ነው። እሺ እና ከሆነ ጊዜ በኋላ ለራሱ ደግሞ ባዶ መሬት ነበረው ማለት ነው። እና ያ አሁን ቤቱን አንቺ እዛን ያለሽው ቤቱን ለእኔ ስጭኝና
ባዶ መሬት ላንቺ ውሰጂ ያለኝ። ከዛ እንደዛ ሲለኝ አሁን እኔ ይሄን አመታት ሁላ ሰው ሀገር ኖር ያለው እንዴት ነው እኔ ባዶ መሬት እንደገና ውስጄ ቤት የምሰራበት ምናምን ስለው ምንም ቢሆን ከኔ ትሻያለሽ ብሎ ያን ቤት አሁን ወደ ራሱ አደረገው ማለት ነው። ለአንቺ ብሎ ለእኔ ብሎ የሰራውን ቤት ማለት ነው። እሺ እንደዛም ሆኖ የሆነ በቃ ብር ልክለት ነበረ ማለት ወንድሜን በጣም ስለምወደው እንደዚህ ቸገረኝ ሲል ሱቅ ይሰራ ነበረ። የቤት የሱቅ እቃ ጎደለብኝ ሲል ምናምን ሲል ልክለት ነበር። አልጨክንም በሱ ላይ ማለት ነው። ከዛ የሆነ ጊዜ ላይ እንዴት ነው ቤቱን በእኔ ስም ታደርግልኝ ወይ ምናምን ስለው ያው እንደነገርኩሽ ነው፣ ባዶ መሬቱን ውሰጂ፣ ቤቱን ደግሞ ለእኔ አድርጋለሁ እና ምንም ቢሆን ከዚህ ትሻለሽ ብሎ ያን ቤት ለራሱ አደረገ። አሁን ደግሞ ከትላንት ወዳ ነው ምናምን አባቴ ደውሎ ያን ባዶ ቦታ እንደሸጠው ነገረኝ አባቴ ማለት ነው። ያው በቤቱ እሱ የኖረበት እንደገና ደግሞ ያ ባዶ ቦታ የነበረውም እንደሸጠው አባቴ ደውሎ ነገረኝ ማለት ነው። እሺ እኔ ችግር የለው ምንም ቢያደርጉ አልሐምዱሊላህ እኔ አለኝ፣ ቤትም አለኝ፣ መሬትም አለኝ፣ ችግር የለውም። ግን ማለት እኔ በጣም የእነሱ ነገር እንትን ይለኛል ታውቃለህ፣ በጣም ውስጤ እንትን ይለኛል፣ ይከፋኛል። ማለት የእነሱ የእሱ ቤቱንም መውሰዱ አይደለም መሬትም መውሰዱ አይደለም፣ ግን በዚህ ልክ ለምንድን ነው ይልና ሁሌ ያለቅሳለሁ። በጣም ይከፋኛል ማለት ነው። ምክንያቱም ባይኖረኝስ ለእኔ ባይኖረኝ ኖሮ ብዬ ይከፋኛል። በቃ ማለት ወንድም በዚህ ልክ እልና አሁን እነሱ አንደኛው ወንድሜ ደግሞ አንድም ቀን ልኬለት አላውቅም ብር ማለት ነው። አንድም ቀን ልኬለት አላውቅም። እሱ ግን ራሱን ችሎ ነው በቃ ምን መሰለ ቤት አሰርቶ ሱቅ ከፍቶ ራሱን ችሎ ነው ያለው ማለት ነው። ግን ብር አላኩለትም፣ ጠይቆኝም አያውቅም፣ ግን አያወራኝም። ቢሞት ስልክ ለእኔ አያነሳም፣ ስደውልም አያነሳም፣ እሱም ደውሎልኝም አያውቅም። በቃ ማለት ወንድም እንዳለው እንደሌለው ማለት ነው። በቃ ስልክም ስደውላቸው አያነሱኝም፣ አያወሩኝም። ማለት ለምንድን ነው ይላለው። ማለት አንድም ቀን አስከፍቻቸው አላውቅም። ወላይ ጠይቆኝ ራሱ ከልክያም አላውቅም። ማለት ለምን እኔ ከአሁን በኋላ እኔ አልደውልም፣ አትደውሉኝም በቃ ይልና አንዳንድ ደግሞ ይከፋኛል። አንዳንድ ላይ ቲክቶክ ላይ ስገባ አንዳንድ ልጆች ወንድሜ ነው ምናምን ብሎ ፈቶ ምናምን እንደዚህ ያደርጉ ሲለቁ እኔን ይከፋኛል። ምን አለ እኔስ ቢሆን እንደዚህ እና ይከፋኛል በወንድሞቼ ምክንያት። እስኪ ምን ትለኛለህ አሌክስ? እውነት እኔ ቤት መሬቱንም ወስቷል፣ ቤትንም ወስቷል። ያ አይደለም እኔ ችግር የለም አልሐምዱሊላህ እኔ ጤና ላይ ሰርቼ አገኘዋለሁ። ግን እንደ ወንድምነት እንደ እህትነት አይደለም። እነሱ ልባቸውም እንደሆነ አላውቅም። ምን ያህል አወጣሽ ቤቱን ለመስራት አጠቃላይ? ያው ትንሽ ቆይቷል ከተገዛ 550,000 ነው አጠቃላይ ከመሬቱም ካሉ። እና አሁን ቤተሰብ አባትሽ ይሄንን ያውቃሉ? ምን አሉሽ ቤቱን መውሰዱን ሲሰሙ? አባቴ ያውቃል። አባቴ ምንድን ነው ያለኝ፣ እነሱ እኔንም አይሰማም። ወንድምሽ ብዙ ነገር መክር ያለው ከዚህ በፊት እዚህ ራሱ ገጠር ክፍለ ሀገር ሄዶ ከኔ ጋር ብዙ ተጣልቶ ነው የተመልሰው እና እኔ ምንም ማድረግ አልችልም። መጀመሪያ የአንቺ ጥፋት ነው። እኔ የኔ ጥፋት ነው፣ ግን በማመኔ ማለት ነው አምኛው ነው እንደዚህ ያደረኩት። ወንድሜ ነው ይኬደኛል ብዬ አንድም ቀን አስቤ አላውቅም። አባቴ ምን ማድረግ እንደማይችል ነው የነገረኝ። አባቴ ያውቃል። እሺ እስቲ አዳምጪኝ እስቲ። አሁን እኔ አንቺን ሳይሆን እንደው እናንተ አዳምጡ። እሱ ያለችውን ሰምታችኋል አይደል? ከዚህ ተማሩ። ማንም ለእናንተ ግድ የለውም ስላችሁ እንግዲህ በማስረጃ ደግሞ ይኸው ማስረጃ ዝም ብሎ ነው ልጅ የሚለፈልፈው አይነት ነገር እንኳን የምትሉ ሰዎች ከነበራችሁ ይኸው ማንም አይተኛላችሁ። እናት፣ አባት፣ ወንድም፣ እህት፣ አክስት ከፈጣሪ በታች የምታምኑት ራሳችሁን ብቻ ነው መሆን ያለበት። በቃ ይሄ በተግባር ይኸው እሷ ይኸው ህይወቷን ነገረችን እኮ። እንግዲህ ገንዘብ ልካ ራሷ መሬት በራሷ ስም
ተሰርቶ ቤቱንም ወሰደ፣ መሬቱንም ሸጠው። አሁን ምንድን ነው የምታደርጉት? አሁን እንደው እዚህ መስመር ላይ ሆኑና ምንድን ነው የምታደርጉት? አሁን ቤተሰብ ጋር እንደዚህ ሲሆን ወንድማችሁን ወስዳችሁ ፍርድ ቤት ገትራችሁ ትከራከራላችሁ። ልታደርጉት እኮ ትችላላችሁ ካዳ ይምላችሁ፣ ግን ተፈጥሮ ደግሞ ሽምቅቅ አድርጎ ይዛችኋል። በቃ ልክ እንዴት ነው የኛው ጣቴ ከዚህኛው ጣቴ ጋር ቢጣላ ምን አደርገዋለሁ እኮ አለ። የቸገረ ነገር ሆነ ብቆርጥ እንደው አካለ ጎዶሎ ሆናለሁ ነው፣ እደማለሁ። እንዳልተው ደግሞ አልተው ይለኛል ነው፣ እዛው ይመዘምዘኛል። ከባድ ነው። ከዛ ይልቅ እናንተ ፍሬን ያዙ፣ ተጠንቀቁ። ማንንም ሰው አትመኑ። ህልማችሁን ሰው እጅ ላይ አታስቀምጡ። በተለይ ከቤተሰብ ጋር ቢዝነስ አትስሩ። ከቤተሰብ ጋር ገንዘባዊ ልውውጥ አታርጉ ምላችሁ ለዚህ። ምክንያቱም ከቤተሰብ ጋር ቢዝነስ ስትሰሩ ቢክዷችሁ ምን ታደርጋለ? እጃችሁ እኮ በቃ አይነሳም እኮ። ከባድ ነው የሚሆን። አባቴ ካደኝ በጣም ኖርማል ነው። እዚህ ቤት ብዙ ጊዜ ሰምተናል። ስለዚህ ምንድን ነው መፍትሄው? ለዚህ ቀድሞ መጠንቀቅ ነው። ማንም የምትረዱት ነገር ሊኖር ይችላል እኮ አይደል? ትሰጣላችሁ፣ ሰፖርት ማድረግ። ከዛ ውጭ ህልማችሁን እጃችሁ ላይ የለፋችሁበትን እንዲያርጉልኝ ብላችሁ አትላኩ። ሁሉም ለራሱ ነው የሚያደርገው። አሁን አንቺ በጣም የዋህ ሰው ነሽ። ይህን የሚያሳው ቅድም ነግሬሻለሁ። ይህን ሳትነግሪ ስለ ፍቅረኛሽ ስታወሪ ሁኔታሽ አሁን እንግዲህ ወንድምሽ እንዲያደርገሽ ይሄኛው ደግሞ ኢሞሌ የተዋወቅኩት የምትዩ ሰው እንዴት አድርጎ እንደሚገንዝሽ መገመት አያዳግትሽ። በደንብ አድርጎ እጥብ አድርጎሽ አብደሽ በየመንገዱ ላይ ብቻሽን እያወራሽ ተስፋ ቆርጠሽ ነው የምትገኝ። ጥሩ ልብ ያላቸው ሰዎች እዚህ ምድር ላይ በጣም የሚጎዱት ጥሩ ልብ ያላቸው ሰዎች ናቸው። ጨካኝ መሆን አለብሽ። እምቢ የምትይ መሆን አለብሽ። ገብቶሻል? እምቢ አልፈልግም አልሄድም የምትይ በጣም ጠንካራ ሴኩሪቲ ሊኖርሽ። እሺ ሁሉ ነገር ያስበላችኋል። ይኸው ከእሷ ተማሩ። እምቢ ማለት የሚከብዳችሁ ሰዎች ብዙ አላችሁ። ይሉኝታ የሚይዛችሁ፣ ሺም የሚይዛችሁ፣ ሰው ቢቀየመኝስ፣ ቤተሰቤ እንዲህ ብለኝስ ሲል ይዋል። የከፈልሽውን ዋጋ ማን ያውቃል? እዚህ ሀገር ሆነሽ አንቺ እኮ ሰው ገላምጦሽ ሽንት ቤት አጥበሽ ተሰድበሽ ሌሊት እንደ ጅብ ተነስተሽ ሰርተሽ እንቅልፍ እያማረሽ አይደለ? እንዴት እንደሰራሽ ታውቂዋለሽ። ኤኒዌይስ ማብራሪያ ያስፈልገው፣ አንቺ ታውቂዋለሽ። ያንን ሆነሽ ያገኘሽውን ነገር እንደ ቀላል ለሰዎች እንዲያርጉልኝ ብሎ መላክ ዋጋሽን ማሳነስ። ስለዚህ አሁን የምታረጊው ምንድን ነው? አንዴ ሆኗል። አሁን መጀመሪያ አገር ቤት ሂጂ። እስኪ ሂጂና ፊት ለፊት ቁጭ አድርገሽ አናግሪው። ተመሳሳይ ነገር ከሆነ የሚነግርሽ ቤተሰብ ሰብስበሽ ጠይቂ። እናት፣ አባት፣ ዘመድ አዝማድ፣ ሽማግሌ እንደማለት ነው። የቤተሰብ አባል ሰብስበሽ ያረግሽውን ያውቃሉ ጠይቁልኝ ብለሽ እምቢ ካለ ለእግዚአብሔር ስጪ። እሱ ፍርዱን ያሳይሻል። አቤት እንደዚህ አይነት ሰዎች፣ አቤት ለእንደዚህ አይነት ሰዎች ፈጣሪ ሲፈርድ በቃ አንጀታችሁ ነው ቅቤ የሚጠጣው። በነገራችን ላይ የሰው ፍርድ ተዉት። ፈጣሪ ሲፈርድ በአንቺ ሀቅ ላይ ተረማምዶ ቤቱን ምናምን ምናልባት የአልጋ ቁራኛ የሚሆንበት ቤት ሊሆን ይችላል። አታምኝ፣ እመኝ። ብዙ ነገር ስላየሁ ነው የምነግርሽ። ከሰው ፍርድ ቤት ሄደሽ ከምታገኘው ፍርድ የፈጣሪ ፍርድ በጣም እጅሽ ላይ ይጥለዋል። የሰው ደምና የሰው እንትን በጣም መጥፎ ነው ጋይስ፣ በጣም መጥፎ ነው። በተለይ ደግሞ ሰው ሀገር ያሉት ልጆች እንዴት እንደሚሰሩት ከባድ ነው ከምታስቡት በላይ። እና እንደዚህ አሜጦ የመውለድ ያህል አሜጣው ያገኙትን ነገር ከካዳችኋቸው፣ እንደዚህ ያደረጋችሁ ሰዎች ለህይወታችሁ ፍሩ። አይገላችሁም፣ አትሞቱ፣ ግን አትኖሩበትም፣ አትደሰቱበትም። እጃቸው ላይ ነው የምትወድቁት። መጀመሪያ ግን ያንን ከማድረግሽ በፊት ጠይቂው፣ አስጠይቂው፣ ተውባዩ። አልሰማ ካለ በምታምኙ እምነት ሄደሽ ለአላህ ስጭ። አለቅ። ተንበርክከሽ አልቅሽ ሄደሽ አንተ ፍረድልኝ ትቻለሁ ብለሽ እርግፍ አርገሽ ታይ። ከዛ ፍርዱን ያሳይሻል። ምን አለበይኝ። ከዛ መተሽ ትነግሪኛለሽ።
ይህንን እርግጠኛ ሆኜ በዚህ ሁሉ ሰው ፊት ነው መነግርሽ። እውነት ድራማ እያጽናናሽ ምናምን ወይ ይሄ ማጽናናት ምናምን አይደለም። በትክክል ታይዋለሽ በአይንሽ ቁጭ ብለሽ። ስለዚህ ያንን አድርጊ እሺ። እሺ አሌክሶ በጣም ነው የማመሰግነው። ግን እነሱም እንደይን ያክል በድሎኝ ይህን ያክል አድርጎ ራሱ በጣም ይናፍቁኝና ካርድ ሞልቼ እደውላለሁ። ወላሂ ድምፃቸውን ለመስማት ማለት ነው አልችልም። በቃ ካርድ ሞልቼ ሲደውል አያነሱም። ኢሞ ላይ ኦንላይን ገብቶ ወንድሜ ምን አድርጌ ነው ናፍቃኝ እኮ ነው ስለ ወላሂ ያ ሜሴጅ አይቶ ነው የምወጣው። በቃ እርር ነው የሚለው። እንኳን ያ ቤቱ ወሰደው አይደለም መሬቱ ናፍቆኝ ወንድሜ ወላሂ ናፍቆኝ ሲደውል አያነሱም። በቃ አሁን እኔ ማለት ነው በቃ ምን ይላለው መሰል አሌክስ፣ እነሱን በቃ ወንድም እንደሌለኝ ማለት ነው እንደዛ ላድርግ በቃ ምንም መርሳት ማለት ነው የራስ በቃ ወንድም እኔ ወንድም የለኝም። ራሴን አሳምና እተውና አልችልም። አለቅሳለሁ ወላሂ ካርድ ሞልቼ እደውላለሁ አያነሱም። ወላሂ ለምን በቃ እኔ የበደሉኛ። አይዞሽ አሁን ምን መሰለሽ ነው አሁን ምን አድርጊ መሰለሽ፣ አሁን ወደ ራስሽ አትጥሽ። አሁን ወደ ውጭ ያየች እናቴን በስደት ላይ ሆኜ ነው ያጣኋት በሞት ማለት ነው። ግን በቃ ይናፍቁኝና እደውላለሁ አያነሱም። በቃ ብዙ ነገር አለች። ከባድ ነው ወላሂ። አይዞሽ አሁን ምን መሰለሽ ማድረግ ያለብሽ፣ አሁን ተረጋጊሽ። አሁን ታያቸው እሺ። አሁን ለተወሰነ ጊዜ ከማንም ጋር አትደዋወይ፣ ለማንም አትደውይ። አሁን እነሱ ጥቅም ነው የፈልጉት። አየሽ በቃ የሚፈልገውን አገኘ እና የሚወድቅ አይመስለው። ማንም ሰው የቆመ ቢመስለው ሁሉም ወዳቂ የሚወድቅ በቃ ቤቱን አገኘ ምናምን ማንም ከልካይ የለኝም አይነት ነገር ነው። አንቺን እንደ ሞኝ ነው ያየሽ። አየሽ ምክንያቱም በቀላሉ ነው የሰጠሽ ሁሉን ነገር። ማንም አያደርግም እኮ እንደዚህ ቤትን የመሰለ ነገር ስራ በስም ብለሽ ምናምን ልከሽለት ገንዘቡን ሁሉ እና ቀለልሽበት እና አሁን አንቺ ለማንም አትደውይ፣ ለማንም ቴክስት ከራስሽ ጋር ደስተኛ ሁኝሽ። ስደት ላይ ነው ያለሽ። ሌላ ጭንቀት አትፍጠሪ። ራስሽ ላይ መኖር አለብሽ። ስትረስ በሽታ ያመጣል። የማይድን በሽታ ብዙ ችግር ያመጣል። ጭንቀት ቀንሽ። በቃ ወደ ውጭ ማየት ትተይና ወደ ራስሽ ከራስሽ ጋር ደስተኛ ሁኝ። ፈጣሪ ጤና ሰጥቶሻል አይደል? በቃ ማንም ለአንቺ ግድ የለውም። ይህንን ማስመር ነው ያለብሽ። አሁን አንቺ ከውጭ እየፈለግሽ ስለሆነ ነው እንዴት ነሽ እንዲሉሽ ነው። ሰው ፈልገሽ ነው፣ ሰው ርቦሽ ነው። አይ ነው ግን ማስመር ያለብሽ ማንም ሰው እዚህ ምድር ላይ ለአንቺ ግድ የለውም። ሰዎች ሁሉ አንቺ ጋር መጥተው እንደ ወንድሞችሽ አሁን ቢያወሩሽ ምናምን ጥቅማቸውን ለማስጠበቅ አለቀ። ገንዘብሽን ብትወድቂ አየሽ ማንም ዞር ብሎ እንደማያይሽ በእርግጠኝነት ቤቱን እስክትሰሪ ድረስ በጣም ያወራሽ ነበር፣ ደውልሽ ነበር፣ ቴክስት ያደርግልሽ ነበር። ገንዘብ ስትልኪለት በጣም ደስተኛ ሆኖ ያወራሽ ነበር። አሁን ሚሽኑን ጨረሰ። ለምን ያወራሻል? አየሽ ማንም እዚህ ምድር ላይ ለአንቺ ግድ እንደሌለው ከገባሽ ለራስሽ ትቆሚያለሽ ማለት ነው። ከዛሬ ጀምሮ ንብረትሽንም ምናምን በተመለከተ ሄደሽ ጠይቀሽ መልሱ ተመሳሳይ ከሆነ እንዳልኩሽ አድርጊ። እግፍ አድርገሽ ትተሽ ለፈጣሪ ስጪ። ከዛ ፍርዱን ያሳይሻል። በራስሽ ጠንካራ ሆነሽ ቆሚ። ከዛሬ ጀምሮ ማንም እንዳጠብቂ። ማንም አይመጣም። ብቻሽን መውጣት፣ ብቻሽን መግባት፣ ለራስሽ መኖር፣ ከራስሽ ጋር ደስተኛ መሆን። ስለ ራስሽን አትበድዩ በእነሱ ቸልተኝነት ምክንያት። እሺ እሺ አሌክስ በጣም አመሰግናለሁ። አይዞሽ። እሺ መልካም ቀን። እሺ ታሳዝናለሽ በጣም እቺ ልጅ። አሁን እንግዲህ አስቡት፣ አሁን እንዲመታ ማውራት ባትችል ትፈነዳለሽ። በቃ ብቻዋን ቤት ውስጥ በር ዘግታ ወንድሟ ክዷት አያውሯት፣ ስትደውል የሚያነሳላት የለ፣ በህይወቷ እንትናትል እና ፋይናሊ ለምንድን ነው የምኖረው ብላ ራሷን ልትሄድበት ትችላለች። ራሷን ቃል ልትደፋ ትችላለች። ሰው ለዛ ነው ማውራት አለበት።
ከውስጡ መውጣት አለበት። ገብቷችኋል? አልቅሶም ይውጣ፣ ዋናው ነገር ይውጣ። የሰው ልጅ ምን ያህል ጥልቅ ድረስ እንደሚሄድ አያችሁት አይደል? ወንድም ስትሉ ነው እንግዲህ መወለድ ቋንቋ ነው ጓዶች። አብሮች ስለተወለደ ታደግሻል ማለት አይደለም። ይሰማል? አሌክስ ሰላም ነው? በጣም አድናቂ ነኝ እና የሆነች ምክር እንድትመክረኝ ነበረ። እሺ። ምን መሰለህ አሌክስ፣ የሆነ ቃል የገባሁት ነገር ነበረ እና ማለት ነው ያንን ቃል ለመፈጸም ብዬ ሌላ ችግር በመሀል ተፈጸመብኝ እና ምንድን ነው ማድረግ ያለብኝ? ምንድን ነው ቃል የገባሽው? ለማን ነው ቃል የገባሁት? ለቅርብ ጓደኛዬ ነው እና ያንን ቃል ለመፈጸም እየተዘጋጀው በመሀል ደግሞ የቤተሰብ ችግር ተፈጠረ። ቤተሰብ ነው ማስቀደም ያለብኝ ወይንስ ያንን ቃል የሚለውን ለማወቅ ነበር። ፍቅረኛሽ ነው? ኧረ አይደለም፣ እኔ ፍቅረኛ እና ጓደኛሽን ታዲያ ምንድን ነው? የቅርብ ጓደኛ፣ በቃ የቅርብ ጓደኛ አለ አይደለ? ወንድ ነው? አዎ የቅርብ ጓደኛ ወንድ። ምንድን ነው የገባሽው ቃል? የሆነ እቃ ለመግዛት ነበር። ምንድን ነው እሱ? እቃ በቃ የሆነ እቃ ጊፍት ነገር ማለት ነው። እና የሆነ ማለት አሁን ገሪና አሁን ይኸውልሽ የሆነ የምትይው ነገር አለ። የተባባላችሁትን ምን ተካሄደ፣ ምድር የተፈጠረው የሚለውን ብናውቀው ጥሩ ነው። አለበለዚያ ድፍንፍን አድርገሹ የሆነ ብለሽ ካልፍ በቃ ነገሩ ቀላል ነው ብለን ልናስብ እንችላለን። አንቺ ልትነግሪን የፈለግሽው ግማሽ ነገሩን ከሆነ አስቸጋሪ ነው ሀሳብ ለመስጠት ነው። ምን መሰለ ነገሩ የሆነ እቃ ለመግዛት ነው። እቃው ደግሞ ላፕቶፕ ነው፣ ቀላል ነገር ነው። ግን ያንን እቃ ለመግዛት በተዘጋጀውበት ደግሞ በአሁኑ ነበር ለመግዛት ያሰብኩት። ከዛ ቤተሰብ የሆነ ትንሽ ችግር ተፈጠረ። ከዛ አሁን በጣም ግራ ተጋብቻለሁ። ቤተሰብ ላስቀድም ወይንስ ያንን እቃ ምንሽ ነው? ልጁ እንዴት ተዋወቃችሁ? ማን ነው? ምንድን ነው? ለምንድን ነው? አብረን የምንሰራ የነበርንን። አሁን ዱባይ ነኝ እና እሱ ደግሞ ኢትዮጵያ ነው። ለእሱ ላፕቶፕ የምትገዥበት ምክንያት ምንድን ነው? ምንም ያው በፊት ብር ነበረብኝ እና ያንን ብር መመለስ ስላልቻልኩ በዛ ብር ላፕቶፕ ለመግዛት ነበር ሀሳቤ። እዳ ነው እንደዛ ነገር። እዳውን መልሻ ታዲያ ምንድን ነው አሁን ምንድን ነው የቸገረች ታዲያ? እዳ ከሆነ ብድር ከሆነ ያለብሽ የሰው ገንዘብ ነው አይደል? ብድር ማለት የሰው ገንዘብ ማለት እኮ ነው። ተሳሳትኩ? አልተሳሳትክ እኮ። ታዲያ ብድር የሰው ገንዘብ ከሆነ የሰው ገንዘብ መመለስ ነው፣ ምንም ችግር የለውም። ይሄ ሊያስጨንቅሽ አይገባም ማለት ነው። ቴንኪው ኩዊን። ሊያስጨንቅሽ አይገባም። የሰው ገንዘብ ግድሉን ስታገኝና መመለስ የምትችይበት ሁኔታ ላይ ከሆንሽ መመለስ ነው። አይ በብሩ ላፕቶፕን ገዝተሽ ላኪልኝ ካለ ያንን የሚችል ከሆነ ችግር የለውም። ይሄ ጥያቄ አይደለም። ግን አንቺ ከራስሽ ከሆነ ገዝተሽ ለመላክ እያሰብሽ ያለሽው ቤተሰብ ደግሞ ችግር ደርሶባቸው ወይ ህመም ከሆነ ምንም ከቤተሰብና ከእሱ ጋር ላስቀድም የሚል ጥያቄ ለጥያቄ የሚቀርብ ጉዳይ ነው ብዬ አላምንም። የቱ ጋር እንደሆንሽ ባላቅም ግን አሁን ይሄ ነገርኩሽ ነገር ውሳኔ ለመወሰን የሚቀልሽ ይመስለኛል። እሺ፣ አመሰግናለሁ። እሺ፣ አመሰግናለሁ። ግን የሆነ የተምታታ ነገር አለ አይደለ? ጎበዝ ፈርተሽ ነው ላለመናገር የሆነ ንክኪያዊ ቢጤ ነገር አለ። እንደርስበታለን። በላብራቶሪ በር ላይ ስትወጣ አርጓትና ደሟን ውሰዱ። ላብራቶሪ ክፍል ይመረመራል። የምንደርስበት ነው የሚሆነው። ይሄ የምትደብቁትን ነገር በኤክስሬይ ምናምን አጣርተን እንደርስበታለን። ራጅ ምናምን የሚባል ጉድ አለን። እሺ በርጋ ማለት ነው። አሁን ከመጣሁኝ ኮንትራት ከጨረስኩኝ 2 ዓመቴን ጨርሻለሁ። ታውቃለህ፣ 2 ዓመት ከ3 ወሬ ነው አሁን ከጨረስኩኝ ማለት ነው። እና ልክ 2 ዓመቴን እንደጨረስኩኝ ለሰውየው ነግሬ ነበረ ሄዳለው። ልክ ኮንትራት እንደጨረስኩኝ መሄድ ነው የምፈልገው ወደ ሀገሬ ብዬው ነበር እና እሺ አለኝ።
ከዛ አሁን እሺ ብሎኝ ትኬትም አላመጣልኝም። ድጋሚ ስጠይቆ ደግሞ አንድ ቀን ስጠይቀው መች ነው የምትሄጂው ብሎ እኔ ገና ይጠይቀኛል ማለት ነው። እኔ የጠየኩት ትኬት አምጣልኝ እሄዳለሁ ብዬው ነበር። ከዛ ድጋሚ ስጠይቀው ደግሞ መች ነው የምትሄጂው አለኝ። እንደ እኔ እንዴት ነው እኔ የምትጠይቀኝ? እኔ ምን አውቃለሁ አልኩት። ከዛ እሺ በቃ ብሎ ወጣ። ከዛ ቀን ጀምሮ ሰውየው ሸሸኛል ማለት ነው። ጨርሻለሁ አሁን እኔ ደግሞ እቃሜ እኔ ጋ የለም እሱ ጋ ነው ያለው። እኔ ደግሞ አረብኛ ማንበብ አልችልም። የቃሜ ፎቶ አለኝ፣ ፎቶ ስክሪንሾት አድርጌው ፎቶ አለኝ የቃሜ ማለት ነው። ግን አረብኛ ማንበብ አልችልም። አልቋል፣ አሁን ቀኑም አልቋል። 3 ወር እንግዲህ ጨርሻለሁ እና አሁን ምን እንደማረግ ግራ ገባኝ። ከጠየኩት ምንም አይነት መልስ አይሰጠኝም። ወይ ትሄጃለሽ አይለኝም፣ ወይ ያና አሳድስልኝም። ግራ ገባኝ። እግዚአብሔር ምን እንደማረግ መጋቢ ነሽ በእነሱ ነዋ ስምሽ። አንቺ ወደ ሀገር ቤት መሄድ ነው የፈለግሽው? አዎ መሄድ ነው የምፈልገው ነኝ። ወር እንትን ቀኑ እንዳለቀ አይተሽዋል? እዛ ላይ አረብኛ ማንበብ አልችልም፣ ግን እኔ እዛን ቀን ሐኪም ቤት ወስዶ ምናምን ፎቶ ምናምን ተነሳው ቀን ከሆነ አልቋል ቀኔ ማለት ነው። ጨርሻለሁ እኮ ንገሪዋ፣ ወይ ዩኒቨርሲቲ ደውላለሁ በይው። ይደነግጣል እንደዛ ሲሆን። ይሽ በቃ እኔ ከነገርኩት በቃ ይሆናል አይደል? ምንም አይነት መልስ አይሰጠኝም። ዝም ብሎ ነው የምወጣው ማለት ነው ሰውዬው እኮ አሁን አንቺ አሁን ዝም ብሎ ሲወጣ ዝም ካልሽማ ዝም ነው። እዛ አንዳንዴ መጋፈጥ አለባችሁ። የህይወት ጉዳይ ነው ጋይስ። እዛ ጋር የህይወት ጉዳይ ነው። ልትሞቺ ነው ምናምን ብትባይ እኮ ነፍስ ውጪ ነፍስ ግቢ እኮ እንፈራገጣለን አይደል? ልክ የዛ ያህል ኮስተር ብለሽ ኤምባሲ ልደውል ወይስ ወረቀቴን ታሳድሳላችሁ? አንቺ መሄድ ነው የምፈልገው፣ ቲኬት ቁረጡልኝና መሄድ ፈልጋለሁ በያቸው እንጂ አሁን ዝም ስትማ እየሰራሽላቸው ነው። እነሱ ምን ግድ ይሰጣቸዋል? የት ሀገር ነው ያለሽው? ሳውዲ ነው ያለሁት። እኔ ደግሞ በጣም ነው ፈራች ታውቃለህ። ከሴትዮዋን በጣም ነው ፈራ። ሴትዮዋ ለኛ ናት። እኔ ሳውዲ እንዴት እንደሆነ አላውቅም። እዚህ ቢሆን አለ አሁን ሌበርም ምናምን ትደውያለሽ። እዛ ግን ሳውዲ ያላችሁ ልጆች ምንድን ነው የሚደረገው? እንደዚሁ አለ እዛ ስልክ ቁጥር ካለ ስጧት እስኪ። ስልክ ቁጥር ካለ ንገሯት የምትደውልበት። ስለዚህ እንትን በይ። ለምን ትፈሪያለሽ? ህይወትሽ እኮ ነው ይሄ፣ ቀልድ አይደለም። አትፍሪሽ። ግን በህግ ቀን ምናምን ካለቀ ያስጠይቃል አይደል? ያስጠይቃቸዋል እንጂ እነሱን። አዎ ግዴታ። እሺ 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 ያስጠይቃቸዋል። በደንብ ነው ያስጠይቃቸው። ለራሳቸውም ሲሉ ያደርጉታል። ግን አሁን ምንድነው ወይ ችልተኝነት ነው ወይ ገና ይሆናል። አንቺ እርግጠኛ አይደለሽም፣ ቀኑ እርግጠኛ አይደለሽም ወይ ገና ስለሆነ ሊሆን ይችላል ዝም የሚሉሽ። እሺ ጋይስ፣ ከስሜ ጎን ያለውን የልብ ቅርጽ